ከነፍሴ በላይ ውስጤ ካለው ሰውነቴ በላይ ምን ታውቃለህ ወይ ብትለኝ እስልምና ሐሰት መሆኑን አውቃለሁ። አሁን እያሳየው እኮ ነው። አላህና ኢብሊስ የሚጋሩት አርሽ የሴጣን እንደሆነ እያሳየው እኮ ነው። አላህ ማለት በራሱ የፈጠረው አፈጣጠር እናንተ እንትን እንደምትሉት ትክክል እንዳልሆነ እያሳየው እኮ ነው። በሰባት ቀን ፈጠርኩ ቢልም አርሹ ከሰባት ቀን በፊት የተፈጠረ እንደሆነ እያሳየው እኮ ነው። ይሄ እስልምና ዲሌማ ነው። ጀማል እንኳን ደህና መጣህ። አንድ ጥያቄ አለኝ። አንድ ጥያቄ መጨረሻ እየረበሽክ ነው። በቃ ቶፒክ እያስወጣ ነው። ቶፒኩ ላይ ቶፒክ አይደለም። ለምሳሌ እኛ አሁን እዚህ 1700 እዚህ ውስጥ ያለን በሙላችን እርግጠኛዎች ነን። ብዙ 100% ማለት ይቻላል ድሃዎች ነን። እንዴት እንደምንከብር ብታስተምሩን። እዚህ ውስጥ ጊዜ ከማቃጠል እዚህ ውስጥ ማይጠቅም በቃ ላስተምርሽ ቤት ኪራይ እንዴት ስራ አሪፍ ሲስተም ልንገራ። ሱራ 9:60 ላይ ሙሐመድ ተፍሲሮቹን ያቸው ሐዲሳቶቹን ያቸው በሱ ምክንያት የወረዱ 9:60 ላይ ሙሐመድ መቶ ግመሎችን ለደዎች ይሰጥ ነበረ። ሎክ ባይ ሙሐመድ አዳምጣ በቃ ተመቸዋል። ሱብሃንአላህ በል 100 ግመል ለአንድ ሰው። ከዛ በኋላ ምን ያህል ቸር እንደሆነ እይ። 100 ግመሎችን ለአንድ ሰው ሲሰጥ ኡካላ የሚባል ቦታ አይ ቲንክ ኡካላ ኡካዛ እንደዚያ ኡካሊ ይክላ ነው እንደዚህ አካባቢ እንትን አረበኛው ኡካዛ ነው፣ ገበያ ማዕከል ነው። እሺ ከዛ መጡና ለኛም ሊሰጠን ይችላል ብለው መጡ። ተርበናል፣ ተጠምተናል፣ መጠለያ እንፈልጋለን ይሉታል። ሄዱና የግመል ሽንት ጠጡ፣ ከወተት ቀይጣችሁ መድኃኒት ነው አላቸው። የግመል ሽንት ደግሞ ያሳብዳል። እነኛ ሰዎች ያንን ጠጡ። ውጪ አይምሮ ይነካል የግመል ሽንት። እረኛውን ገደሉት። ግመሎቹን እዛው ሄዱ። ሙሐመድ ተዛ እነኛን ሰዎች አስያዛቸው፣ አመጣቸው፣ አሳሰራቸው። ሀቢቢ ረሱልላህ ተራ በተራ 4 እጃቸውን ቀንጥቦ ቆረጠው። ቀስ ቀስ እያለ ቆራርጦ ሰውነታቸውን ሲቆርጥ ልክ እንደ እንጨት ቆርጦ እንዳለ ገደላቸው። ለምንድን ነው እሱ ለነኚህ ሲሆን ለነኛ 100 ግመል የሰጠው ነብይ ለነኚህ ለምንድን ነው እሱ ግመል ያልሰጣቸው የሚለውን ታሪኩን ስታቅ እነኛ 100 ግመል የተሰጣቸው ወደ እስልምና እንዲመጡ ነው። ሰለምቴ እንዲሆኑ በገንዘብ ማታለያ ነው። ተቂያ ይባላል። በገንዘብ መደለያ ጉቦ ነገር ማለት ነው። ስለዚህ ለምሳሌ አሁን ይሄ እድል የለህም። አሁን አንተ ይሄ እድል የለህም፣ ምክንያቱም ሙስሊም ወረዲ ስለሆንክ ማለት ነው። ይሄ እድል አንተ አጥተኸዋል። ጠይቀዋል አዲሱ ላይ ያ ነብዩ ለእኛ 100 ግመል ሳሰጥ እንዴት ለአዲስ እንዲመጡ ብለህ 100 ግመል ትሰጣቸዋለህ ይሉታል። እናንተ ሙስሊም ናችሁ ወረዲ። እነሱ ግን ሙስሊም ስላልሆኑ እንደዚህ ሰተን ወደ እምነቱ መቀየጥ አለብን። እናንተ ግን በጦርነት ላይ ትዘርፋላችሁ፣ እንካፈላለን። ጦር ዘረፋዎች አለልህ፣ አንተ ትዘርፋለህ፣ ትካፈላለህ። ቢንጎ። ስለዚህ ምንድነው የሚጠበቅብህ አንተ? አሁን የሚካፈል የለም። ከጦር ዘረፋዎች ይጠይቁሃል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው። አላህና መልእክተኛ አሁን ይካፈሉሃል ብዬ አላስብም። ሱረቱ አንፈል ካየኸው። ስለዚህ ጦርነት መውጣትና የዘረፍካቸው በእጆቼ ያስካቸው ሱራ 7:30 ላይ ሱራ 22:6 ላይ በእጆቼ ያስካቸው፣ ልብ በል በእጆቼ ያስካቸው ምርኮ ያንተ ስለሆኑ ፈረስም ያዝ ሴትም ያዝ ምርኮ ያንተ ነው በጦርነት ላይ። ስለዚህ ሀብታም የምትሆንበትን መንገድ እኔ የዋህ ነኝ ጠቆምኩ። ወደ ቶፒካችን ባክ እናድርግ። ሀብታም የምትሆንበትን ነገርኩ ማለት ነው። ጀማል አህመድ መጣ። አሁን ይሄ በጊዜው አለውን ነው፣ በጊዜው ተጨባጭ ሆነውና ይሄም ሁላችሁም ወደ እስልምና ግቡ እየጣራለሁ ናቸው። በቃ በጊዜ ምናምን የሚባል በጊዜ ምናምን ሰው ላውርድ በቃ ላውርድ ማለት ነው። ላተኛ ነው እንዴ? አሁን ማህበረሰብ እዚህ ነገ ጠዋት ስራ እኔ እኮ ሀብት ማግኛውን ነገርኩህ። በቃ ተኛ ወንድምህ በቃ መጣ እኮ አንተም ትመጣለህ። ነገሩ
ተኛ በቃ ወንድም እስተነ ሚስቱ እስተነ ልጆቹ ስለመጣ አንተም ትመጣለህ ተስፋ አደርጋለሁኝ። እንደ ወንድም ትመጣለህ ብዬ ተስፋ አደርጋለሁ። ኤኒዌይስ ጀማል አህመድ እንኳን ደህና መጣ። ጀማል ይሰማል? አይ ቲንክ ጀማል እየተሰማኝ አይደለም። ይሰማችኋል? ክርስቲያን ይሰማል ወይ እንዴ? አውሩ እስኪ ትንሽ። አህመድ ምን ትላለህ? እናንተ አታወሩም እንዴ? ቆይ ገስት እየከፈተልኝ ስላልሆነ ሰው ማስገባት አልቻልኩም። እዛ አውሩ። ሌላ ደሊማ ደግሞ ላሳያችሁ የሙስሊሞችን ማለት ነው። እዚህ ጋር ደግሞ የአላህን አርሽ የተሸከሙ ከእባቦቹ ጋር ተባብረው የአላህን አርሽ የተሸከሙት ማለት ነው። ትልቁ ላይ አርገኝ ፎይ ሪፖርት ቀጥል። እሺ ሱራ 69 ሱረቱል ሀቅ ቁጥር 17 ላይ መላእክትም በየጫፎቿ ላይ ይሆናሉ የጌታንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላልና ግን ቤዚካሊ የአላህን አርሽ የተሸከሙት መላእክቶች ናቸው። ስንት መላእክቶች ናቸው? 8 መላእክቶች ናቸው የተሸከሙት። 8 መላእክቶች ናቸው። ስለዚህ እነዚህ መላእክቶች የተፈጠሩት መቼ ነው ማለት ነው? ሰማይና ምድርን ከመፍጠሩ በፊት። የተወሰኑ ጥያቄዎች ነበሩ። አንተ ያነሳውና ሁሉም ሰው እንኳን ሰማነ። መጀመሪያ አርሽ እንደተፈጠረ ከዛ ደግሞ ሁሉንም ዝሮ አላህ እንደፈጠረው እንደገና ደግሞ ሰማይና ምድርንም አላህ እንደፈጠረው ያው አንተ እየመሰከርክ ነው። አርሹ ላይ ምን አለ አልኩኝ። ከዚህ በላይ ምን አለ? አርሹ ላይ ምን አለ አልኩኝ። አርሹ ላይ ምን አለ አልኩኝ። አርሽ ላይ ምን አለ አልኩኝ። አርሽ ላይ ምንም የለም። አላህ ሱብሓነሁ ወተዓላ ከሆነ ከአርሽ በላይ ነኝ ነው የሚለው እንጂ አርሽ ላይ ነኝ አይልም። አርሽ በላይ ነኝ አይልም። አክቹዋሊ በአርሹ ላይ ተደላደለ ነው የሚለው። ኤኒዌይስ አርሹ ላይ ያሉትን ነገሮች ስንዘረዝር አልሰማህም ማለት ነው። አርሹ በምን ላይ ነው ያለው? እሺ አይሰማም። እሱ ተደላደለ የሚለው እንጂ ተደላደልኩ አላለም እሱ። እሱ ተው እዚህ ያለው ህዝብ እዛ የተጻፈውን እኮ ያለ ችግር የለውም። ይሰማል። ኦኬ በስልጣን ሚልኬታ መጣ። አሁን ጥያቄ ተቀበለኛለህ ወይስ አትቀበለኝም? አሁንማ ሰማሁ እኮ አላህ ሱብሓነሁ ወተዓላ መጀመሪያ አርሽን እንደፈጠረ። ቆይ መጀመሪያ እሱ እንደነበረ መጀመሪያ ማለት ነው። መጀመሪያም የነበረ ወደፊትም ያለ እንደሆነ አንተ መሰክረሃል። መጀመሪያ እሱ ነበረ፣ ከዛ አርሽን ፈጠረ፣ ከዛ ምድርና ሰማይን ፈጠረ፣ ውሃንም ፈጠረ። ሁሉንም የፈጠረ አላህ ሱብሓነሁ ወተዓላ መሆኑ ይሄ የታወቀ ነው፣ ግልጽ ነው። ይሄንን ሰምቻለሁኝ፣ ግን ጥያቄ አለኝ። ጥያቄን ትቀበለኛለህ ወይ ነው አሁን? መልካም ግን ይኸውልህ መስክረሃል ብለህ እኮ ሚስ ሪፕሬዘንት አደረከኝ እኮ ያላልኩትን እኮ የሆነ እንትን አድርገህ እኮ ነው ያስቀመጥከው። ለመሰለ አርሹ ፊዚካል ቦዲ ያለው ነው። አንዴ ትን የፈጠረው በ6 ቀን ውስጥ ነው ብላችሁ የምታምኑት። አርሹ ደግሞ የተፈጠረው ሰማይና ምድር ከመፈጠሩ ራሱ ከ50 ሺህ ዓመት በፊት ነው የተፈጠረው። ስለዚህ አርሹ ውሃው እኔ ማንም ይፍጠረው አላህ በልና ምን ችግር የለውም። እኔ ችግር የለብኝም። which is አላህ ራሱ በ6 ቀን ፍጥረትን ፈጥሮ አልጨረሰም የሚለው እንድልማ አይቀርፍልህም። ለምን ትስቃለህ? ይኸውልህ አላህ ብዬ የተነሳሁልህ ችግር የለውም። እኔ አላህ ፈጠረ በስንት ቀን? እኔ አላህ ያለ ብዬ ማመን ሰው አይደለሁም።
አላህም ሙሐመድ ነው የፈጠረው እንጂ በምናብ የፈጠረው እንጂ አላህ የሚባል አምላክ አለ ብዬ ስለማላምን ማለት ነው። ለአንተ ስል ግን አላህ የሚባለው አካል አርሽን ፈጠረ። ልብ በል። ያ አርሽ ደግሞ ፊዚካል ቦዲ ያለው ነው። ልክ እንደ ቤት ውስጥ ያለ ምንጣፍ ወይም እንደዛ ነገር የሆነ እንትን ቦታ የሚይዝ ነው። ወይንም ቦታ ወይንም ስፔስ ወይንም ፕሌስ የሚይዝ ነው። ይሄ ከሆነ ምድር ሳትፈጠር ሰማይ ሳትፈጠር ፕሌስ እና ስፔስ ደግሞ ሊኖር አይችልም። አንዴ ሰምተው ሰማይና ምድር ሳይኖሩ ፕሌስ እና ስፔስ ደግሞ ሊኖር አይችልም። አርሹ ደግሞ ያለው ውሃ ላይ ነበር ይለናል። በውሃ ላይ ከሆነ ደግሞ አሁንም ውሃው ደግሞ ቦታ ይፈልጋል፣ የሚይዘው ስፔስ ወይንም ፕሌስ ይፈልጋል ማለት ነው። ውሃው ራሱ የሚቀመጥበት አንድ ልጨርስና ትገባለህ። ቆይ ሰይድ ድምፅ ከኋላ የሚረብሽ ስላለ ነው። ስለዚህ እነኚህ ፕሌስ እና ስፔስ ከመፈጠሩ በፊት እያለን እኮ ነው መሐመድ። ከመፈጠሩ በፊት እነኚህ አካላት ተፈጥረዋል እያለን ነው። ይሄ ደግሞ ስህተት ነው እያልን ነው። አለበለዚያ አላህ ራሱ ፍጥረትን ፈጥሮ የጨረሰው በ50 ሺህ ምናምን ዓመት በላይ ይፈጅበታል ማለት ነው። ከአርሽ ጀምረን ነው የምንቆጥረውና ፍጥረትን መፍጠር ጀምረዋልና ፕላስ ደግሞ ታይም የሚቆጠረው ቀንን የእንትን ሞሽን መሰረት አድርገን ነው። ሲመሽና ሲነጋ እሱን መሰረት አድርገን ነው 1 ቀን 2 ቀን 3 ቀን የምንለው። ሰማይና ምድር ባልተፈጠረበት ላይ ጨረቃና ፀሐይ አይኖሩም። እነኚህ በሌሉበት ደግሞ በምንድን ነው ቀንንስ ቆጥረህ ከ50 ዓመት በፊት ሰማይና ምድር ሳይፈጠሩ አርሽ ተፈጠረ ልትለኝ የምችለው እንዴት ቆጥረኸው? ምክንያቱም መምሸትና መንጋትም ስለማይኖር። ሌላኛው ዲሌማ ምንድነው? እሱ አርሹ ያለው በውሃ ላይ ነው ይለናል። የውሃ ላይ የሚገኘው አርሽ ደግሞ ሐዲስህ ምን ይላል? የኢብሊስ አርሽ ነው ይለናል። ያ አርሽ ላይ ደግሞ እባብ አለ ይለናል። ስለ እባቡ ደግሞ ስናወራ እሱ አንተ አማርኛ እኮ ነው። አማርኛ እያጣመምክ እያነበብክ አንተ የራስን አስተሳሰብ ነው እንጂ ሐዲሱም ቁርአኑም ግልጽ አድርጎ አስቀምጦታል። እንግዲህ አንተ ስትናገር አንተ እንዴት አድርገህ እንደምታጣመመው ይሄ ሁሉ ሰው ያውቃል። ሁሉም ልቡ ውስጥ ያውቃል እንዴት አድርገህ እንደምታነበው። ሰይድ እኔን ጀጅ ከማድረግ በፊት አንተ አንብብና አስረዳን። በቃ ችግር የለውም። ምን ይላል? አንብበው። እንደዛ አይደለም። አሁን ጥያቄ አለኝ። አንተ አንብበው። ጥያቄ ምን ችግር አለው በተቀበል? ሰማንህ አይደል አንተ እኮ ይሄንን አጣመምክ ከማለት በፊት ተርጉምልኝ። ለምን ጥያቄ ትፈራለህ ግን? አሁን አንተ እስልምና ትክክል አይደለም ካልክ እኔን መጥራት አለብህ፣ እኔን ማስተማር አለብህ። እኔን በደንብ አድርገህ አስተምረህ ማሳየት አለብህ ያንተን ሃይማኖት ማለት ነው። እስልምና ውሸት ነው ታልክ እኔ በደንብ አድርገህ ስታሳየኝ ነው እኔ ወደ አንተ የምመጣው። እኔ እዚህ ሐዲስና ቁርአን አንተ ዝም ብለህ እንደፈለክ ተርጉመኸው አንተ እንደፈለክ አውርተኸው እኔን አትጠራኝም። እና እኔ ጥያቄ አለኝ። ጥያቄን ትቀበለኛለህ አትቀበለኝም? አሁን እኔ እያልኩ አንተ እኮ ትክክል አይደለም ካልከኝ አንብበህ ቅድሚያ ይሄንን አንብብና ወይንም አላውቀውም ይሄን ብትለይ እኮ ጥያቄን ለመቀበል ዝግጁ ሆናለሁ። አንደኛ እንደሚያውቅ አክትያ አላውቀውም፣ በቃ አላውቀውም፣ ችግር የለውም። አንተ ተቀበለኝ። ምንድን ነው ጥያቄ? አንደኛ ማወቅ ግን ሐዲስና ቁርአኑን ተው። የአላህና የኢብሊስ ዙፋናቸው አንድ መሆኑን ወደፊት ሰርች አድርገህ ማንበብ ከአንተ ይጠበቃል ማለት ነው። እልቢስን የፈጠረው ቆይ እልቢስን የፈጠረው ማን ነው? እስኪ እሱ መልስልኝ። እልቢስን የፈጠረው ማን ነው? እኔ አላህ ብለህ እመን። ምን አገባኝ? እኔ አላህ የሚባል የፈጠረው ማን ነው እኮ አሁን ተው። አሁን ይሄ እኮ ህፃን ልጅ ራሱ የሚመልሰው ጥያቄ ነው። አንተ ዝም ብለህ የምታነሳው ይሄ እልቢስን ማን እንደፈጠረው ሁሉም ሰው ያውቃል። ጂንንም ዓለምን የፈጠረ ማን እንደሆነ ይሄ ህፃን የሚመልሰው ነው። አሁን አንተ እልቢስና አላህን አመሳስላለሁ ማለት ይሄ የህፃን እንትን ነው እንጂ ይሄ አይነሳም ሲጀመር ማለት ነው። እልቢስና አላህ ሱብሃነሁ ወተዓላ ፈጥሮት አንተ እንዴት አላህ ጋር ታጠጋጋለህ? አሁን ጥያቄን ተቀበለኝ። አንተ ሰይድ እሺ እንዴት ታጠጋጋለህ ብሏል። ለምሳሌ ሀቢብ ብዬ ብጣራ አቤት ትላለህ አንተ? ሀቢብ ብዬ ብጣራ መጀመሪያ እልቢስን የፈጠረው ማን ነው? አላህ ሱብሃነሁ ወተዓላ አይደል የፈጠረው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አሁን የምትናገረው ሀቢብ ብሌ የጠራሁት ይሄና ይሄ አይገናኝም። እንዴት ይገናኛል? እኔ ይገናኛል አልወጣኝም። እባክህ ወንድሜ ሀቢብ ብዬ ብጠራ ግን እኔ የጠራኸው ብለህ ሀቤት ትላለህ ወይ?
አሁን ጥያቄን ተቀበለኛለህ ወይስ አትቀበለኝም? ለጠየቁ መልስልኝ ቅድሚያ። እሺ ሀቢብ አትፍራ፣ ይዞህ አትፍራ። ወይ ስለምን መፍራት ነው የምታወራው? ሀቢብ ብዬ ብጠራ ሀቤት ትላለህ ወይ? አይገናኝም። አላህ ሱብሓነሁ ወተዓላ ሁሉንም የፈጠረ ነው። ዓለምን የፈጠረ ለምን ትፈራለህ? ያገናኝብኝ ነው ብለህ ሰማይና ምድርን አርሽን ፈጥሯል እያልክ አሁን አንተ እንዴት ፍጡር ጋር ታመሳስላለህ? እኔ መቼ አመሳሰልኩ? ቦንቱ ብዬ ብጣራ አሁን እኔን የጠራው ብለህ አቤት ትላለህ? ወየው አሁን ትቀበለኛለህ አትቀበለኝም? ጥያቄን የኔን ጥያቄ ሳመልስ አልቀበልም። እንደውም ቅድም ቀጥል ብዬ ነበር፣ አሁን አልቀበልም። እንደውም ምክንያቱም ሆን ብለህ እየደረክ ስለሆነ። አረ እኔ ሆን ብዬ አይደለም። አሁን ጥያቄን ሆን ብለህ እየደረክ ነው። ምክንያቱም ቀላል ጥያቄ ነው የጠየኩ። ራስህ ነው ወደዚህ መጥተህ የማይሆን ነገር እያወራህ ወይ አንተ እኮ ራስህ ታውቀዋለህ። ይሄ ምር አሁን ይሄ ጠፍቶህ አይደለም። እልብስን የፈጠረው አምላክ መሆኑን እያወቅህ አንተ አሁን እንደው ዝም ብለህ እኔ ለአምላክ አልፈጠረውም የሚል ክሌም የለኝም። ኢብሊስን ግን ያ ኢብሊስ ዙፋኑ በውሃ ላይ ነው። የኢብሊስ ዙፋን ውሃ ላይ ከሆነ አላህም ደግሞ ዙፋኑ ውሃ ላይ ነው። ወይንም ኢብሊስ ማለት አላህ ነው፣ ወይንም ደግሞ ያንን ዙፋን ሁለቱ ይጋሩታል እያልኩ ነው። ይጋሩታል ማለት ሼር ያደርጉታል፣ ለሁለት ይጠቀሙታል። አላህ ሱብሓነሁ ወተዓላ ያለው ከአርሽ በላይ ነው። እሺ እሱ ብሉ አልበላም ብሉ። ደግሞ ክርስቲያን አብረው ያለው ማርያምን እያለ ነው። ሰይዶ እሰማለሁ። እኔ አንተ ደንቆሮ ብሎ ሲጠራ እኮ ደነገጠ። እፎይ ወረደበታ ሰይድዬን እኛ አልሰማም ሲለን ከዛ እንዳደረቀኝ እኮ አንተስማም አደረቀኝ እኮ አይሰማኝም እኮ ምንም አይሰማ። እኔ የምለው ሌላ እሱ የሚለው ሌላ። እነሱም ወዶ ነው መሰለኝ፣ ወዶ አይደለም እንደዚህ ያሉት እንዴ። እኔ የጠየቅኩት ሌላ እሱ የሚመልሰው ሌላ። አዛገኝ እኮ እኔስ ጀማል ጥያቄዎቹ ግልጽ ናቸው። ጀማላ ጀማል ይሰማ አለውኝ እኔ እሰማለሁኝ ብዬ አስባለሁ። አለቃ ያንተ አለቅ። እፎይ ያ ረቢ ያደረቀኝ እኮ ማሜ ሳውን የምትለው አለ። ተረድተው ከሆነ አሁን ኢኤንኤስ ልብ ቅርጽ እንኳን ደህና መጣሽ። አስገቡላቸው። ጀማል ኔትወርክ ነው። ዊዘኪር እንዴት ነሽ? ሰላም። ጥያቄ ያለሽ እዚህ ላይ የምትይዋለሽ? ምንም ጥያቄ እሺ ጀማል አይ ቲንክ ኔትወርክ መሰለኝ አስወጣ። ውዘኪር ከረጅም ጊዜ በኋላ ተገናኘን። ሙዘክር አለ አይሰማም እንዴ? ሰማለ ጀማል። ቀደም ኔትወርክ መሰለኝ እየሰማን አልነበረም። ይሰማል? አሁን የኔ ይሰማል? አዎ ይሰማል። መልካም። ሜቢ ያነሳናቸውን ነጥቦች ሰምታችኋል? አዎ ሰምቻለሁ። መልስ ትሰጠናለህ ወይንስ ጥያቄዎቹን እየደገምን አብረን እናውራቸው? ጥያቄዎቹ ኧረ ችግር የለም መልስ እሰጥሃለሁ። መልካም እሺ ቀጥል። አላህ ሱብሃነሁ ወተዓላ ዓለማቱን ሁሉ እንደፈጠረ ነው እንግዲህ እየተናገርክ ያለው። ሌላ ከዚህ የላቀ መልስ የለኝም። እኔ የምልህ ጀማል እሱንማ ስሄድም እኮ ገና እድም ሲያደርቀኝና ሲለኝ ነበር። እኔ የምልህ አንድ ነገር ልጠይቅህ እስኪ። እሺ
መቼ ነው ከጫካ የምትወጣው? ምን ያደርግልሃል? ምን ያደርግልሃል? እንደ ትናንትናው አርዳሃለሁ ከጫካ ስትወጣ በእናትህ ንገረኝ እፎየት ያለህበት እንዳለኝ። እኔ ወላሂ አንተን ባገኝ ሳላቅማማ ነበር እምሰይፍህ። ኧረ ከዛስ ችግር የለም እሱ ያው አይቀርም እኮ ኢንሻአላህ። ቁርጡቢ ባይዘ ታላቁ ሙፈሲራችሁ ቁርጡቢ ቮሊዩም 2 ፔጅ 85 ላይ ከሰየፍከው በኋላ መብላት ትችላለህ ይላል። ችግር የለም ያንተን ስጋ ከሆነ ዘልዝዬ ነው የምበላው። ግን ጠብሰ መብላት እንደማይችል ደግሞ ያስቀምጦልሃል። ቼክ አድርገው፣ ዩቱብ ላይ ግባና የሰው ስጋ መብላት በእስልምና በልና ቼክ አድርገው። መጀመሪያ አንተን ባገኘው እንደው ሌላው ችግር የለም ነበር። የሶማሌ ኡስታዞችን ታገኛለህ። የግብፅ ኡስታዝ ምላሽ የሰጠበትን ታገኛለህ። መብላት ይቻላል። መቼ ከተራር እዛ ሳትሄድ ትናንትና ወደ አይ ቲንክ ከዮሐዴ ጋር የተወያየው ልጅ ኦሳማ ታውቀዋለህ? እዚሁ ንጽጽር የሚሰራ ነው። ከተራብክ መብላት ይቻላል። አንተ ራስህ አበላም እንዴ ብሎኝ እኔ ላይ ቪዲዮ ሰርቶብኝ ነበረ። ሜቢ እሱንም ላስደምጥ እችላለሁ፣ አማርኛውን ከፈለግከው ማለት ነው። እናንተ ቀቀላችሁ ተበሉ የለ እንዴ? ቀቀላችሁ አበሉም እናንተ? እግዚአብሔር ይመስገን አንበላም። እኛ ያው ከፍቼ ላሳየህ፣ መረጃው እዚህ ጋር ከፍቶልሃል። መጽሐፋችሁ ላይ እኮ አለ። እኔም እኮ ላሳየህ እችላለሁ። መጽሐፋችሁ ላይ አለ። ደስ እያለኝ ቀቅላችሁ ብሎ የሚል ታሳየኛለህ ማለት ነው። ደስ ይለኛል። እሺ እኔ ማውጣት አልችልም፣ ታወጣልኛለህ። ቆይ ችግር የለውም። ቀቅላችሁ ብሎ ተባለ። አልቁርጡቢ ቮሊዩም 2 አልበቀራውን 142 እስከ 253 የፈሰረበትን ነውና ቮሊዩም 2 ተመለስ ጀማል። መጀመሪያ ተመለስ ጀማል። ጀማል ተመለስ። ምን አልሽኝ? እንደዛ በእኛ እምነት ላይ ያለ አይሰማም እንዴ? ተመለስ። ይኸው መጀመሪያ ያሳየሽ እኮ ነው። ይኸው ተፍሲር አልቁርጡቢ ቼክ አድርጊ። እንትን ላይ ገብተሽ መብላት ይቻላል የሚሉ ብዙ ኡስታዞችሽ ቪዲዮዎች አሉ። ቪዲዮዎችም ከፈለግ የውጭዎቹ በግብፅ ዩኒቨርሲቲ አልአዛር ዩኒቨርሲቲ ላይ የተማሪዎች የምግብ ዝርዝር ውስጥ ምን የሚል አለ? ከተራባችሁ ሰው ስጋ መብላት ትችላላችሁ። የሰው ስጋ ሲባል ሙስሊሙ መብላት አይችልም። ነገር ግን ክርስቲያኖችን ወይም አይሁዶችን ወይም ካፊር አፖስቴት የሆኑትን እነሱን አርዶም ሬሳውንም መብላት ይችላል። እሺ አንዴ ክፈትልንና ወደ ቶፒካችን እንመለስ። አክቹዋሊ የኛው ቶፒካችን አለ ቮሊዩም 2 ነው 142 እስከ 253 የተፈሰረበት ነውና ላሳይክ። ጆርጅ ቲቪ ዳንሲው ካላችሁ ደግሞ 199 እና 202። ቆይ አንዴ እስኪ እናንተ ልብ ካላችሁ እኮ መጀመሪያ እንትን ማለት ያለባችሁ ከቁርአን ብቻ ነው። አይሰማም እንዴ? ቆይ አንዴ ቁርአን ብቻ ነው ካልክ ቆይ አንዴ ይዘክር አንዴ ቀጥልና አፍጥ ነው ወደ ቶፒካችን እንመለሳለን። ሁሉንም የተፈሰረ ተፍሲር ሁላ እኮ ተቀበላላችሁ። ጀማል አንዴ አዳምጥ። በቃ ጆርጅ ቲቪ ዳንሲንም ነገርኩ እኮ ኢስላሚክ ጆርጅ ቲቪ ዳንሲ ህግ እንትኑ 199 ፔጅ እና 202 ፔጅን አንብበዋልኩ። ቀጥል ሀቢብ። ሙዘክር እንቀጥላለን። ምን ይላል? ስማኝ፣ አንድ ሰውን ገላችሁ ምን ማድረግ ትችላላችሁ? አንድ ሰውን ገላችሁ፣ ይህን ሲናገር አንድ ሰውን ገላችሁ ያን ሰው ምን ማድረግ ትችላላችሁ? መብላት ትችላላችሁ። የሻፊ መሆኑን ከላይ ያሳየው። አንዴ መለስ አድርግልኝ ትንሽ። ሻፊ ነው የሚከተሉ ኢትዮጵያ ውስጥ አንድ ሻፊ እንትን ናቸው። ስኩል ኦፍ ቶት ውስጥ አንዱ ሻፊ ነው። ሻፊ ቶቶች ምን ይላሉ የሚለው ነው አስቀምጠው። ሻፊ ሴይስ እንትን በለው። ቀጥል አንብበው። ቀጥል አንብበው። ሻፊ ሴይስ the heat's should it's not permitted to kill ይሰማል። እንትን በልኝ። እሺ ሻፊ ሴይስ that he should እንትን በለው። ወደዚህ መልሰው ወይንም አታነቃንቀው። ስታክ አድርግልኝ አንድ ቦታ። it is not እንትን በለው። እሺ permitted to kill a dhimma because his life is respected። ሻፋይ ምን ይላሉ? አማኝን ዲማ የሚባሉት አማኝን መግደል አይቻልም፣ ምክንያቱም ህይወቱ የተጠበቀ ነው። ኦር ሙስሊም ይለዋል።
ወይንም ሙስሊምን መግደል ኢማ ወይንም ሙስሊም አማኝ ወይንም ሙስሊምን መግደል አይቻልም። ህይወቱ ምን ያለ ስለሆነ የተጠበቀ ነው። ኦር ካፕቲቭ ወይንም ባሪያ ቢኮዝ ኢዝ ሰምዋን ኤልስ እንትበለው ፕሮፐርቲ የሙስሊሙ ሀብት ስለሚሆን አንድ ባሪያ በሙስሊሞች እጅ ያለን እሱን ወይንም ደግሞ ሙስሊምን መግደል ማረድ አይቻልም። በጣም እኮ ምርጥ ናቸው። ምርጥ ነው ይህ ህግ። ማረድ አይቻልም ሙስሊምን። ትንሽ አሁን አድምቅልኝ ወደታች ያለውን በጣም ደብዛዛ ነው፣ አይታይም። አስጠጋው። ለምን አታስጠጋው? ምንም አይታይም እኮ። ኦኬ ኢፍ ሂ ኢዝ ፍሮም ይላል ኢፍ ሂ ኢዝ ፍሮም the abode of war or a Muslim fornicator, it is permitted, look, it is permitted to kill him and እንትን አድርገው። ኧረ በስመ አብ አንተ በጣም ታስቸግራለህ፣ አትመችም ለማስነበብ። ኢት ሂዝ ፍለሽ በጦር ሜዳ ላይ እንደዚህ ከሆነ ደግሞ ገሎ አርዶ ስጋውን ምን ማድረግ መብላት ይችላል። ኦኬ ወደ ቶፒካችን እንመለስ። ኔስ ከእንደዚህ አይነት ለምን እንደሆነ አየኸው እኮ ራስህ አይደል አይደል? ይሰማል። ለምን እንደሆነ አየኸው እኮ። አይ ምንም ለምን ምናምን ስትለው እኮ የለም። ያው ለሚበሉትን ላሳየው። አማኝ ስለሚጠበቅ ነው። አላህ ሱብሃነሁ ወተዓላ ይጠብቀናል። አንተ ማን ይጠብቅሃል? በማንም ፈጣሪ የለህም እኮ አንተ። እንደዚህ አይነት መጠበቅ የለም። በእናትህ ሙስሊምን አርደህ ገላህ አትብላ፣ ሌላውን አርደህ ብላ የሚል ሃይማኖት ስለሚጠብቀን ነው ይላል። እዛ እንጦሮጦስ ግባቡ የሰው ስጋን አርዶ መብላት አላህ ስለሚጠብቀኝ ነው ይላል። አንተ ዶንቆሮ ሄድ ቀይሽ። በእናትህ አይምሮ እየሰራ አይደለም አንተ ወዳጄ። አይምሮ ቢሰራ ኖሮ አላህ ስለሚጠብቀን ነው እኛን እርስ በርሳችን ተራርደን ማንበላው፣ ሌላውን አርደን ምንበላው። ግን አላህ ስለሚወደን ነው የሚል አስተምሮ ምን አይነት ጭንቅላት ነው? ብቻ እንደዚህ አይነት እንትኖቻችሁ ባይዘ ሙስሊሙንም አርዶ ሊበላ ይችላል። ዘማዊ ስድቡን ተውና ጀማል ሙስሊሙን እንደምበላ ላሳየ። ቆይ አንድ አስጠጋልኝ፣ ክርስቲያን አስጠጋልኝ። ያንተ ይሻላል። አይ ቲንክ አስጠጋው። There is permission to kill the warrior. ያ ቀጥል። እሺ ሻፊ ኤንድ ሃምባሊ እና በነገራችን ላይ ሁለቱ ጆስፒዳንሲ ስኩል ኦፍ ቶት የሚባሉት ናቸው። ሻፊ ኤንድ ሃምባሊ ኢስላሚክ ኪሊንግ ኦር አፖስቴት አንድ የጦር ተዋጊዎችና አፖስቴቶችን ወይም ደግሞ ከእስልምና የወጡ ሰዎችን ስጋ መብላት ይቻላል። ኢማም አልናዋዊ ሴይስ ማለት ደግሞ ማን ነው? የሙስሊም ፈሳሪ ማለት ነው የሚያብራራ there is permission to kill the warring party and the apostate and moreover to eat their flesh carries no punishment። ምን ይላል ይሄ ሰው ደግሞ? የጦር ተዋጊዎችና አፖስቴቶችን ወይም ከእስልምና የወጡ ሰዎችን ገድሎ ስጋቸውን መብላት ይቻላል። if the expert of the jurisprudence have allowed under a war condition believers the flesh have and lose life ወይም ደግሞ በረሃብ እንሞታለን ብለው ካሰቡ እነዚህ አካላት ገድለው መብላት ይቻላሉ። this applies as transplant of organs ኦርጋኖቻቸው ደግሞ ይሄ ልብ፣ ኩላሊት፣ አይን ምናምን እነሱ ለሙስሊም መተካት ይችላል። እዚህን አካላት ገድሎ ማለት ነው። አላህ ሲጠብቃቸው ሙስሊሞችን እንደዚህ ያደርግላቸው። በቃ ትንሽ ድምፅ እንትን እያለ እሺ፣ ሰማችሁ። እኔ አንድ ጥያቄ መጠየቅ እችላለሁ? ድምፅህ በጣም እንትን እያለ ነው። ኤኒዌይስ አንተ እኮ በቃ አላህ ስለማይጠብቀህ ነው እኮ አልከኝ እኮ። ከአንተ ጋር እኮ ማውራት በራሱ እኮ ትንሽ
ማለት እኔ ጌታ ይሆናችሁ ብቻ ከእንደዚህ አይነት አጋንንታዊ ለምን ሶስት አምላክ ታመልካለህ? ቆይ አንተ አይ ጀማል ጌታ ይርዳ ብቻ። ለማንኛውም ባይዜ ምንም አለማምለክ ይሻላል ከእስልምና እንደዚህ የሰው ስጋን ለመብላት ለማረድ እንደዚህ ከመመኘት እምነት አልባ መሆን ይሻላል። እኔ ወደ ቶፒካችን ባክና አድርገው ዘኪር ተመለስ። አመለስም መልስ የለም። ሶስት አምላክ ብለን እኛ እናመልክም። ስለዚህ ሶስት አምላክ የሚያመልኩ ሂድና ጠይቅ። እኛ ሶስት አምላክ የምናመልከው የለንም። እነሱ የሚያመልኩ ካሉ ጠይቃቸው። ወይንም ደግሞ ሙሐመድ አላት አሉዛና አላህን ደርቦ ለምን እንደሚያመልክ ሂድና መቃብር ላይ ጠይቀው። ይህንን ደግሞ ሱራ 22 52ኛውን አያ አስባበል ነዝሉን ተመልከተው። ለአላት አሉዛና ለመናት ሙሐመድ ሰግዶና ሰግዶ ነው ጣዖት ለእነኛ ጣዖቶች ማለት ነው። ስለዚህ የአብደላ ልጅ የሙተሊብን ልጅ ሂድና ምን ትለዋለህ? አላት ለመናት ለልዑዛ ለምንድን ነው ሰግደ ያሰገድከው? አንሰግድም ለጣዖት ያሉትን ለምንድን ያስገደልከው? በልና ሂድና ጠይቀው መቃብር ላይ። ውዘኪር ተመለስ። ልጆች እያለቀሱ ነው መሰለኝ ዛሬ። ውዘኪር መውጣት አበዛ እና ከአንተ ጋር ትንሽ ባወራ ይሻለኛል። ጀማል ይብቃ ዛሬ አይሻልም? አይምሮ ይመርዘሃል አሁን። ምክንያቱም አትሊስት ትንሽ ሰውኛ እንኳን አልተሰማህም። እኔ መግደል ብቻ ሰው የሚያስደስት ለመብላት ያለ ፍላጎትን ሳየው ደበር። ሄሎ ሰላም ነው? እንዴት ነው ዘኪር? ሰላም ነው ወይ? አልሐምዱሊላህ ሰላም ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። ሁሉ አማን ነው? አለን አልሐምዱሊላህ በጣም ደህና ነን። ልጆቹ ተኙ? አዎ ተኝተዋል። መልካም መልካም። የዛሬ ቶፒካችን አርሽ ጋር በተያያዘ ነበረ። አርሹ መቼ ነበር የተፈጠረው? ያው በአብዛኛው ተናግራችሁታል ሁሉን ነገር። እኔ አሁን መናገር የምፈልገው ምንድን ነው፣ አርሽ የአላህ ስብሐነሁ ወተዓላ አርሽና የሰይጣን አርሽ፣ የሰው ልጆች አርሽ። አርሽ ማለት ዙፋን። ሰው እኮ ራሱ ዙፋን አለው አይደል በምድር ላይ። ሰይጣን ደግሞ ከምድር ነው ያለው እንጂ ሰማይ አይደለም። ከሰማይም ማለፍ አይችልም፣ ከዚህ ሰማይ ማለፍ አይችልም። ሸይጣን ተባሯል። እዚህ ምድር ላይ ነው ያለው ሸይጣን፣ ኢብሊስ ማለት ነው፣ የሸይጣኖች ዋና መሪ እና እዚህ ምድር ላይ ነው ያለው እሱ። ባህር ደግሞ ሞልቷል እዚህ ምድር ላይ። ውሃ ሰማይ ላይ ብቻ አይደለም፣ አርሽ ከአርሽ በታች ብቻ አይደለም ያለው። እዚህ ምድር ላይ ውሃ አለ፣ ባህር አለ። ሸይጣን እዚህ ምድር ላይ ነው ያለው። አላህ ሱብሓነሁ ወተዓላ ሰውንም ሸይጣንንም አንዳችሁ ለአንዳችሁ ጠላት ስትሆኑ ውረዱ ብሎ አስወርዷቸው እዚህ ምድር ላይ ነው ያሉት። ሸይጣን የሰው ልጅን እያሳደደ ከአላህ መንገድ እያራቀ የተለያዩ ወንጀል እያሰራ እየኖረ ነው፣ እዚህ ምድር ላይ ነው ያለው። ስለዚህ ሸይጣን ከዚህ ሰማይ እንኳን ላይፍ አይችልም። ችቦ እንደሚመታው እሳት እንደሚመታው ጂኒዎችም ተደራርበው ወሬ ለማምጣት ሲሉ እንደሚመቱ ይሄ ሁሉ ይናገራል። ስለዚህ ትልቅ ስህተት ነው አሁን ኡፎ እየተናገርክ ያለው። ብዙ ያለመረዳት ችግር ነው። ቁርአኑን ሐዲሱን ታነበዋለህ፣ ግን መረጃ ላይ ማቅረብ ላይ ትልቅ ስህተት አለ። ስለዚህ ወደ ሰማይ ማንም ሊያልፍ አይችልም። ሰባት ሰማይ ማንም ሊያልፍ አይችልም። ከዚህ ሰማይ ማለፍ የሚችል የለም። ስለዚህ ይህ ትልቅ ስህተት ነው ምን የምለው። ሸይጣን እዚህ ምድር ላይ ነው ያለው፣ ሰማይ ላይ የለም። እሱ ስልጣኑ እዚህ ምድር ላይ ነው ማለት ለምትከተሉት ሰዎች ስልጣን አለው እና ወደ ሰማይ ወደ አርሽ ረህማን ሊያልፍ የሚችል አንድም ፍጡር የለም። ጅብሪልም መላኢካው ጅብሪል አለይሂ ሰላም ከፍጡሮች ከመላኢካዎች ሁሉ 600 ክንፍ ያለው ጅብሪል እሱ እንኳን ሊያልፍ አይችልም። ነብዩ መሐመድ ብቻ ናቸው ከዛ አልፈው ወደ አላህ ተጠርተው ይሄዱት እና ትልቁ ስህተት የምለው ሸይጣን እዛ ሊደርስ እንደማይችል እንደተባረረ ቁርአን ይናገራል። አላህ ሱብሓነሁ ወተዓላ እህቢጡ ሚንሃ ብሎ ውረዱ ብሎ እንደተናገረ ሱረቱል በቀራ ውስጥ ይናገራል። ሁሉንም ሸይጣን ስለሳስታቸው አዳምና ሐዋን ምን አለ? እነሱም ተሳሳቱ፣ ያሳሳቸው ሸይጣን ነው። ሸይጣንም ኮራ እምቢ አለ፣ እሱንም ውረድ እነሱንም ውረዱ አላቸው ማለት ነው። ሁሉም ወርደው ምድር ላይ ነው ያሉት ማለት ነው። አላህ ዘንድ ማንም የለም ከሱ በቀር። ስለዚህ ይህ ትልቅ ስህተት ነው ማለት ነው የምነግርህ ማለት ነው። እሺ ሌላ የምትለው ካለ አዳምጣለሁ። መልካም። ሙዳ ነው ማን ነው ስምህ? መግባት ፈልገህ ነው?
ሙዲ ጎስት ነገር ጭንብል ያለብህ ተቀበላለሁ። የዘክረን ንግግር ያለው ነገር እንዴ ለምን አልከተልም? በደንብ አድርጌ ነው የምከተለው። ምክንያቱም እሱ ያለው ነገር ሁሉ አንድ ውሸት የለውም። ምክንያቱም እኔ ሙስሊም እንደመሆኔ በቃ አርሽ የአላህ ብቻ መሆኑን ነው የምነግርህ። ከሱ በላይ ከአላህ በቀር ምንም አይነት ፍጥረት ወደ አላህ ዘንድ ሊደርስም አይችልም። ማንም ቢሆን ምንም ዙፋኑም ሁሉም ነገር የአላህ ብቻ ነው እና እሱ በሚለው ነገር እስማማለሁ። የምትለው ነገር ካለ እስኪ። መልካም። አርሹ መቼ ነው የተፈጠረው? እሱ ነግሮሃል። ከኔ ለመስማት እንትን አትበል እኮ እያንዳንዱን እየተጠያየቅን እናንተ እንዳላችሁት ነው አይደለም የሚለውን እንድናየው እኮ ነው። ይቅርታ አድርግልኝና ሸይጣን እንደተባረረ ታውቃለህ አይደል? ያው አንብበሃል። እንደወረደ እንደተባረረ ምድር ላይ እንዳለ ታውቃለህ። መውረድ መውጣት የሚባል ነገር በእንትን ውስጥ ወዳጄ ሳይንስ ማታቅ። ቆይ ይኸውልህ አላህ ሱብሓነሁ ወተዓላ ውረዱ ብሎ እንዳባረራቸው ሁሉንም ወደ ምድር አውቃለሁ። ቆይ ስለዚህ አላህ ምንድነው ማለት ነው? የሆነ ፊዚካል ቦዲ ያለ የተገደበ ነው አይደለ? አላህ በቃ እሱ አርሽ ላይ ያለው ከአርሽ በታች ደግሞ ያለው ውሃ የአላህ አርሽ ላይ ያለበት ነው እንጂ ሌላ ማንም የለም። ሸይጣን ግን የሸይጣን አርሽ የሚባለው እዚህ ምድር ላይ ያለው እዚህ ባህር ላይ ያለ ሊሆን ይችላል። ምድር ላይ ያለ እንጂ ወደ ሰማይ አሁን አንተ ለማገናኘት የሞከርከው ይሄን ስለሆነ ነው ሁለቱን። ስለዚህ አርሹ በውሃ ላይ ነው፣ ተስማማ። አርሹ በውሃ ላይ ከሆነ አላህ ደግሞ በአርሽ ላይ ከሆነ አላህ ያለው በአርሹ ላይ ነው፣ ከውሃው በላይ ነው አይደለ? ከአርሹ በላይ። ኢብሊስስ? ኢብሊስማ ለዓነቱላህ ዐለይህ ተጥሎ እዚህ ምድር ላይ ነው። እናንተም ተጥሏል ትላላችሁ እኮ ታምኑበታላችሁ። እዚህ ምድር ላይ ነው። ከምድር እዚህ ሰማይ አዱንያ ይኸውልህ፣ ሰማይ አዱንያ እንኳን መውጣት እኮ አይችልም ኢብሊስ ከነዘሮቹ ከጂኒዎቹ ከልጆቹ ሁሉ ማለፍ አይችሉም፣ ተከልክለዋል። ዘክር አርሹ ምን ላይ ነው ያለው? አልኩህ አርሹ ከውሃ ላይ ነው የሚለው አይደለም እንዴ አርሹ? ስለዚህ የአላህም የኢብሊስም አርሽ በውሃ ላይ ነው አይደለ? ይኸውልህ እየነገርኩህ ነው። የኢብሊስ አርሽ እዚህ ምድር ላይ ነው፣ እዚህ ምድር ላይ ነው፣ ምድር ላይ ያለው ውሃ ላይ ነው እንጂ አርሽ ከሰማይ በላይ ያለው ውሃ ላይ አይደለም። ሙዲን ጣልቃ ከገባ ሙዲን አስወርዳለሁ። ጣልቃ እንዳገባ ሙዘኪር። የሁለቱም አርሽ በውሃ ላይ ነው አይደለ ያለው? የሸይጣን እዚህ ምድር ላይ ነው። የትም ይሁን ኢትዮጵያና አሜሪካ ነው ብለህ አስበው፣ ችግር የለብኝም እኔ። እንዴት እንደሚገናኝ እናየዋለን። በውሃ ላይ ነው አይደለም? ውሃ ላይ ነው። እሺ ውሃ ላይ መርከብም እኮ ውሃ ላይ ነው ያለው አይደለም እንዴ? መርከቦችም ውሃ ላይ አሉ። ስለዚህ የሁለቱም ዙፋን ያለው ውሃ ላይ ነው አይደለም? አዎ። መልካም። ውሃው የተለያየ ነው ወይንስ አንድ የተፈጠረ ውሃ ነው? እኔ እኮ እየነገርኩ ነው። እስከ ሰባቱ ሰማይ በላይ አርሽና ምድር ላይ ያለው ውሃ እያልኩ ነው። ምድር ላይ ያለው ውሃ ነው እያልኩ ነው። እሱ ምድር ላይ የተለያየ ውሃ ነው። የተለያየ ነው። ምንም አይገርም። ማስረጃ ከፍል አድርገህ አሁን ማስረጃ ታመጣለህ። ይኸውልህ እየነገርኩ እኮ ነው። ኢብሊስ ያለው ምድር ላይ ነው፣ ተባሯል። በዚህ ተማመንን አይደል? ዋይ ማስረጃ አንጣ። አሁን ማስረጃውን ክፈተው ዘክር። የተለያየ ለመሆኑ ማስረጃ ማይክን ክፈተው። ካሜራን ክፈተው። ካሜራ መክፈት ትችላለህ? እንትን አለ። ኦኬ ካሜራ መክፈት አትችልም ይመስለኛል። ተከታይ ብዙም የለ። እንትኑን ጥቅስ ልነግረን ትችላለህ? ጥቅስ ልነግረን ትችላለህ? ሰው ይክፈትልህ። ማንን ነው? እኔን ነው ማለት መክፈት ስለማትችል እነሱ ይክፈቱልህ። ክርስቲያን ይከፍትልሃል። እሱን ከፍ ላድርገውና ክርስቲያንም ጥቅስ ንገረው።
ስለምን ጉዳይ? ውሃቸው የተለያየ ነው። ውሃው ሁለት የተለያየ ውሃ ነው ብለኸኛል። አንድ አይነት ውሃ የተፈጠረ ነው የተለያየ ብዬ የተለያየ ነው ብለኸኛል። ማስረጃ የተለያየ ቦታ ማለት ነው። የተለያየ ቦታ ለማለት እንጂ ውሃ ነው አይደለም። ውሃ የውሃነቱ ሳይሆን ቦታውን ነው እኔ የምልህ። ከሰባቱ ሰማይ በላይና በቃ አሁን ደግሞ በታች ምድር ላይ ያለ ውሃ ማለት ነው። እኔ አሁንም ደግሞ እንደዚህ ትመልስልኛለህ። ችግር የለውም። አላህ በምድር ላይ የለም የሚል ማስረጃ ትሰጠኛለህ። በምድር ላይ የለም። ያ አርረሕማኑ ዐለል አርሽ እስተዋ አለቀ። አላህ ከአርሽ በላይ ከሰባቱ ሰማይ በላይ ከአርሽ በላይ ነው እያለን ሌላ ምን ማስረጃ ያስፈልጋል? እዚህ የተረገመ ምድር ላይ አላህ ይቀመጣል ብለህ ታስባለህ? ይሄ ምድር የተረገመ ነው ብሏል። የተረገመ ምድር ስለዚህ ራሱ የተራገመው ቆይ ዘኪር ራሱን ያቆሸዋል። የራሱ እርግማን እሱን ይዘዋል እያልከኝ ነው አላህን? አላህ ክቡር ነው፣ ዝቅ ያለ አይደለም፣ ከፍ ያለ ነው። ሱብሃነ ረቢየል አዕላ ይላል። አዕላ ማለት ከሁሉ በላይ የሆነ ማለት ነው። ሱብሃነ ማለት ደግሞ ጥራት ይገባው ማለት ነው። የጠራ ጌታ ከፍ ያለ ጌታ ነው እንጂ ዝቅ ያለ አይደለም፣ የወረደ አይደለም። ስልጣኑ ዙፋኑ ላይ የተደላደለ እንጂ ምድር ላይ አይደለም። አንድ ንጉስ እኮ እዚህ ምድር ላይ ራሱ ዙፋን አለው አይደለም እንዴ? አንድ ንጉስ ሰው ተራ ሰው እንደኛ አይነቱ ዘኪር ምንም አዳም በጣም ስሜታዊ የሆነ እያወራ ስለሆነ እየተደማመጠ አይደለም። አብሽር። ስለዚህ አሁን አንተ ተፍሲርህ ይመልስልሃል። ቀላል ነው። እኔ አሁን አንተ ያነሳኸውን ስለማቀው 3 አይነት እይታዎች አሉ እንዳንተ እንዳነሳኸው፣ ግን ተፍሲርህ ጠበሪ ይመልስልሃል። ያንተን ጥያውን ያነሳኸውን ውድቅ ያደርግብሃል ማለት ነው። ወደ ፍጡር ውስጥ አይገባም የሚል እይታ ነው ያለው ሙዘክር። አላህ ከፍ ያለ ነው የላቀ ነው፣ ስለዚህ ፍጡር ውስጥ አይገባም የሚል አይነት ህሳቤ ነው ያለው። በራሱ አርሹ ላይ ከተደላደለ አርሹ ራሱ ፍጡር ነው፣ ፍጡሩ ይነካዋል ማለት ነው። አንድ ውድቅ ማለት ነው። አንድ ጊዜ ቀርታ ወደ ዋናው እንመለስ። አዳምጥ። ፍጡሩ ይነካዋል፣ ወደ ሰማያት ውስጥም ይገባል። እነኛ ሰማያት ውስጥም ሲገባ ደግሞ ፍጡር ናቸውና ወደዛ ሲገባ አሁንም ደግሞ ፍጡር ይነካዋል። አሁን ክሌም ፐርሚሱን በምን ላይ የገነባው ወንድማሽ ሙዘኪር? ፍጡር ውስጥ አይገባም። ስለዚህ የተረገመ እንትን ነው። ወደዚህ ወደ ፍጥረታት ውስጥ አይገባም። ከአርሽ በላይ ብቻ ይኖራል እንጂ ወደ ፍጥረታት ውስጥ አይመጣም የሚል ፐርሚስ ነው ኮንክሉዥን ነው የሰራብናል። ነገር ግን አርሹን ከነካው አርሹ ራሱ ፍጡር ነው። እኔ አይደለሁም ባይዘው ይሄን ምልህ ጠበሪን አዘጋጅልኝ ክርስቲያን። ጠበሪ ነው ይሄን እያለ ያለው። እንደገና ደግሞ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል። ሲመጣ ደግሞ አርሹንም አልፎ እታችኛይቱ ሰማይ ድረስ እንደሚመጣ ይናገራል። ያም ደግሞ ምንድነው? ፍጥረታትን እያለፈ 6ኛ፣ 7ኛ፣ 5ኛ፣ 4ኛ፣ 2ኛ፣ 3ኛ ሰማይን አልፎ ነው የሚመጣው። ስቲል አሁንም አልፏቸው ሲመጣ ፍጥረት ውስጥ ገባ ማለት ነው። ስለዚህ የመጀመሪያ ያቀረብከው ክሌም ያደረግከው አይገባም የሚለው ውድቅ ያደርግብሃል ማለት ነው። ውድቅ ካደረገብህ ደግሞ አርሹና የኢብሊስ አርሽና የአላህ አርሽ ተመሳሳይ ነው ማለት ነው። ምን በውሃ ላይ ያለ ነው። ሁለቱም ውሃ ላይ ነው አርሻቸውን የገነቡት። ሁለቱም ምን ላይ ነው? ውሃ ላይ ይሆናል ማለት ነው። እፎይ አታዳምጠኝም ማለት ነው። ይኸውልህ የምነግርህን አላዳምጥከኝም። የአላህ ሱብሓነሁ ወተዓላ የአራሕማን አርሽ ከ7 ሰማይ በላይ ከውሃው በላይ ያለ ነው። ይሄ ደግሞ ኢብሊስ ያለው ወራዳው እዚህ ምድር ላይ ነው። ግልጽ ነው አይደል? እናንተም ተተባረረ ባለፈው ስጠይቅ ባለፈው ሰን ውይይታችን ላይ ኢብሊስ እንዴት ነው እናንተ በክርስትና ስል እሱ የተባረረ መልአክ ነው አልከኝ፣ ወደ ምድር የተጣለ ነው አልከኝ። ስለዚህ አሁን ይሄን እንተማመናለን። የመጀመሪያ ጥያቄ ተጠይቄ ያለው መጀመሪያ ጥያቄ ምን ነበር መሰለህ? ይሄን አልጨረስከኝማ። ኢብሊስ ምድር ላይ ነው ያለው። የሱ አርሽ የሱ ቦታ የሱ ስልጣን ሊኖር ይችላል እዚህ ምድር ላይ ነው እንጂ አላህ ጋር ሊደርስ አይችልም። ፍጡር ነው። በመረጃ እናድርገው። አንተ እኮ ፍጡር ፍጣሪ ምናምን የሚለው ጋር ውሃው አንድ ነው እያልኩ ነው። መጀመሪያም ያ ነገር ያለው የመጀመሪያ ነው እያልኩ ነው። ምክንያቱም ውሃው ራሱ የተገነባበት አርሽ አላህ የገነባበት ውሃ ላይ ነው። ምክንያቱም ምድርና ሰማይ ከመፍጠሩ በፊት ነው ውሃው የተፈጠረው። ልብ በል። አንድ ያውጣልኝ ክርስቲያን አይደለም ያለው ወንድም። ምንድነው መሰለህ ኢብሊስ እዚህ መኖሩን መጀመሪያ እንተማመን። ምድር ላይ ነው ብለናል፣ እንተማመን። እሱ ምድር ነው ሰማይ ነው ያለው። አላህ ምድር ላይ የለም የሚል እስካላመጣ ድረስ እኮ የኢብሊስ ምድር ላይ መኖር ምንም ችግር የለም። አርረሕማኑ ዐለል አርሽ እስተዋ። ይኸውልህ አላህ ሰማይን ምድር ተቆጣጣሪ ነው፣ ይቆጣጠራል ሰማይና ምድር ዓለምን ሁሉ። ግን ከአርሽ በላይ ንግስናው
ክብሩ ያለው ከአርሽ በላይ ነው። ኢብሊስ ደግሞ ወራዳ ነው። ይኸውልህ እኔ ክብርና ውርደትን አይደለም እኔ እያወራሁ ያለሁት ስለ ክብርና ውርደት አይደለም። ኢብሊስ ታች ነው። አይ ይኸውልህ በዚህ ብቻ እንትን መጀመሪያ ወደ ለማለት ሐዲሱን አንብቦ እሺ፣ ሐዲሱን አንብቦ ሐዲሱን ማንበብ ነው የሚቀለን እኮ። ማይክን አንሳና ሐዲሱን አንብቦ ቀጥር ወዘኪር ብቻ የሚል እስካላመጣ ድረስ እኮ ክሌምህ ምንም አይሰራም እኮ ወዘኪር። ኪስህ ውስጥ እዛው ትሄዳለህ ማለት ነው። ና ተከፍቶልሃል እዚህ ጋር ወዘኪር፣ የተከፈተውን አንብቦ ዘኪር ተመለስ። ሙዘኪር ተመለስ። ዘኪር ቀጥል። ክርስቲያን አንብበው። እሺ አንብበው። ጠበሪን በዛው አዘጋጅልኝ። ጠበሪ መልስለታል ያነሳውን ጥያቄ ባይዘ ቀጥል። የትኛውን ነው ማዘጋጀት? ቮሉም ነገር እሺ፣ ፈርስት ዜሮ ዛቲንግ በታላ ኔትወርክ እየተቆራረጠብኝ አይደለም። እሺ፣ ፈርስት ዜሮ መጀመሪያ አላህ ብቻ ነበረ፣ ምንም አልነበረ። ሂዝ ትሮን ወዝ ኦቨር ዘ ዋተር፣ ሂዝ ትሮን ወዝ ኦቨር ዘ ዋተር፣ አርሹም በውሃ ላይ ነበረ። መጀመሪያ አላህ ነበር፣ የአላህ አርሽ ደግሞ በውሃ ላይ ነበር። ከዛ በኋላ ምን ይላል? ኤንድ ክሬትድ ዘ ሄቨን ኤንድ ዘ እርዝ፣ ከዚህ በኋላ ነው ሰማይና ምድርን የፈጠረው ይላል አላህ። ስለዚህ አስቀድሞ ምንድን ነበር? ውሃ ነበር። ያ ውሃ ምንድን ነበር የሚያገለግለው? ያ አላህ አርሽ መቀመጫ ነበር። በተመሳሳይ ደግሞ ይሄ ተፍሲር አልጉርጡቢ ነው ሱራ 18 ቁጥር 50ን ኢንተርፕሬት ያደረገበት ያብራራበት ማለት ነው ይላል ኢብሊስ ፕሌስ ሂዝ ትሮን ኦን ዋተር። ማይታያችሁ ከሆነ ኢብሊስ ፕሌስ ሂዝ ትሮን ኦን ዋተር፣ የኢብሊስም አርሽ ወይም ደግሞ ዙፋን ምን ላይ ነበር? ውሃ ላይ ነበር። ይሄው። ስለዚህ ይሄ ውሃ መቼ ነበር ማለት ነው? አላህ ሰማይና ምድርን ከመፍጠሩ በፊት የነበረ ውሃ ነበር ማለት ነው። ስለዚህ አላህ እና ኢብሊስ የተቀመጡበት ወይም ደግሞ አርሻቸውን ወይም ደግሞ ዙፋናቸውን ያሳረፉበት ውሃ እንደሚለያይ ማስረጃ ማምጣት አንድ ማስረጃ ማምጣት አይችልም። በነገራችን ላይ ውሃው ይለያያል የሚል ማለት ነው። የአላህም አርሽ ውሃ ላይ ነበር፣ የኢብሊስም አርሽ ውሃ ላይ ነው ማለት ነው። ክርስቲያን ጥያቄ አለኝ ለኔ። ከዛ አንድ ጀማል ትጠይቃለህ። ከዛ ምን ይሆናል መሰለ? ይሄ ውሃ የተፈጠረው ደግሞ ሰማይና ምድር ከመፈጠሩ በፊት ነው። ኢማጅን። ስለዚህ ከዚህ ውሃ ውጪ ሌላ አላህ የፈጠረው የለም። ምድርን ቅድሚያ ፈጠረ፣ ከዛ ወደ ሰማይ ማሰበ፣ ሰማይን ፈጠረ ይላል። ከሰማይ በላይ ደግሞ ውሃ ፈጠረ የሚል ማስረጃ እስካላመጡ ድረስ ከሰማይ በላይ ውሃ አለ፣ ከሰባተኛው ሰማይ በላይ ውሃ አለ የሚለው መፈክር ኪሳቸው ይገባል። ያ ውሃ እንደገና እዛ እንደተፈጠረ ማስረጃ ማምጣት ይኖርባቸዋል። ሰማይና ምድርን እንደፈጠረ ነው አላህ የሚናገረው እንጂ ሌላ አዲስ ውሃ እንደፈጠረ የሚናገር ስለሌለ ማለት ነው። ስለዚህ ስርወኑ ያለው የት ነው? አስቀድሞ የፈጠረው እዛችሁ ውሃ ላይ ነው ያለው። እዛ ውሃ ላይ ደግሞ የኢብሊስ ስርወን መጣ ማለት ነው። አሁን ፍጥረት ይነካዋል አይነካውም ነው የነሱ ስጋታቸው።
ነው የማታወራው። እና ሌላ ደግሞ ትላንትና የሆነ ስለ እስልምና ቁርአን በጠቅላላ ስለ ሴክስ ምናምን ነው የማወራው እያልክ የሆነ ከጓደኞቹ ጋር ስታወሩ ምናምን ነበር። የሆነ ጥቅስ እየሰጠ ነበር እዛ ጋር። እኔ ሁሉን ደግሞ ተከታትዬ እየከፈትኩ ነበር። አንተ ያልከው ሌላ፣ እሱ ቁርአን የሚለው ደግሞ ሌላ ነው። ያ ነገር እውነት ከሆነ ለምን ከነሱ ጋር ሄደ ደግሞ አታወራም? ሌላኛው ደግሞ ቁርአንን አንብበ እናውቃለን ብላችሁ ትናንትና የሆነ ኢነላሁ ወመላኢከቱ ምናምን ያችሁ ስትጫወት ያ ነገር ለምንድን ነው እንደዚህ የምታደርጉት? አሁን ብዙ ተከታይ አለ ካንተ የሆነ እኔም ቢሆን አንተ ታላቅ ነህ ከኔ የሆነ እውቀት ብታስተምረ ነገር አለ በእውነት ከመጣ ማለት ነው። ገባ ጀማል አልጨረስኩም። ኧረ ተው 3 ጥያቄ አደረክ እኮ ልታስይዘኝ ነው እንዴ? ኦኬ ሶሪ እሺ ይጠፋብኛል። ሶሪ በመጀመሪያ ላነሳኸው ከነከሌ ጋር ለምንድን ነው ማትወያዩት ካልከው ይህንን ክሌምህን ሂድና እነሱን ንገራቸው። ነገር ሳታመነታ እንድትቀበል እንደታዘዝክ አውቃለሁኝ፣ አልጠፋኝም። የሙሐመድ ባሪያ እንድትሆን እንደተደረግና ጠፍጥፎ እንደሰራህ አውቃለሁኝ። ሁ ኬርስ እኔ አይመለከተኝም። እሱ ከነፍስ በላይ ወደድከው አልወደድከው ለእኔ ደንታ አይደለም፣ እኔ የሚመለከት ጉዳይ ስላልሆነ ማለት ነው። ለእኔ ደግሞ ሐሰተኛ ነብይ ነው። ስለሱ ልሰብከኝ አይደለም። በቃ አሁን ምንድነው እሱን የጠየቁ ዋሽተሃል ብለሃል። ቆይ አዳም ዋሽተሃል ብለሃል። በእኛ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ስለ ሐሰተኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እነሱ ምን ይላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ አስቀድሞ ነፍሰ ገዳይ ነበር፣ በእውነት ላይ አልቆመም። ውሸትን ሲናገር ከራሱ አፍልቆ ይናገራል። ውሸተኛ የውሸት አባት ነው፣ እንዲሁም ነፍሰ ገዳይ ነው ይለዋል። ሰው ውሸተኞች የእግዚአብሔር መንግስት የማይወርሱ ናቸው። ውሸት እኛ የሚገልጸን ነገር ስላልሆነ ዋሽተሃል ያልከውን ጥቅስ ብቻ ተናገር። ከዛ ውጭ ከሌለ ግን ፖለቲካውን በኪስህ ትይዘውና ወደ ወንድሞች ጋር ትሄዳለህ። ሰዓት አትግደልብን። ቀጥል። እኔ ስድብ አይደለም ታውቃለህ። እኔ ደግሞ ሰውን አከብራለሁ። ጓደኞቹም አሉኝ ከእናንተ ሃይማኖት ማለት ነው። ስለዚህ ጀማል ጓደኛ ማድረግ አትችልም። ፖለቲካ አትስራውንም። ሊከፍትልህ ከሆነ ተረጋጋ። አትችልም። ክፈተው፣ ቪዲዮን ክፈተው። እሺ ክርስቲያን ክፈትልኝ። ሱራ 5:51 ላይ፣ ሱራ 3:28 ላይ እብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችም ከክርስቲያኖችን ወዳጅና ጓደኛ ረዳት አድርጋችሁ ፈጽሞ እንዳትይዟቸው ነው የሚለው። በፍጹም ጓደኛ እንዳትሆኗቸው ነው የሚለው። እኛ እንሳደበም አለ ሱራ 9:30 ላይ አይሁድ ዘየር ያላህ ልጅ ነች አለ። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ በየቀኑ አላህ ያጥፋቸው ትለኛለህ። ሱራ 98 ቁጥር 6 ላይ ክርስቲያኖች ከፍጥረት ሁሉ የተረገሙ ናቸው ትለኛለህ። በየቀኑ ይህን ታነበብክ ትለኛለህ። ሳይ ሙስሊም 21:67 ኤ ላይ መንገድ ላይ ክርስቲያኖችና አይሁዶችን ካገኛቸው ቀድሚያ ሰላም እንዳትላቸው ወደ ጠባብ ቦታ ገፍትራቸው የሚል የነብይህን ሱና የምትከተል አንተ ይህንን ካላደረግ ከነብይህ ስለምትሻል ነው። ስለዚህ የነብይህን ሱና አልተከተልክም ማለት አስተምሮቱ ጤናማ ነው ማለት አይደለም። የዋሸሁትን ጥቅስ ካለ እሱን አሳየኝ፣ ከሌለ ወደ ቶፒካችን እንመለስ። ሰዓት አትግደልብን። እሺ ይኸው አዳምጥና ግን የለ አዳምጥ። ግን እኔ አንተ ቤቴን አክብሬ ነው የመጣው። በቃ እንዲያወራ እኮ አልሰጠኝም ታውቃለህ። እሺ ይሁንና አሁን በቃ እሱ ይቅር፣ ሁሉም ነገር ይቅር። አሁን አዳምጠው። እሺ በደንብ አዳምጠው። ይኸው ከፍቼልሃለሁ። ኔትወርክ ነው መሰለኝ። ይሰማሃል? እየሰማኝ አለ። ቆይ እንትን ላውድ ስፒከር ላግና ከዛ አሁን ይሰማል። እኔ ጠየቅኩህ። አዳምጣ። የአንተን ቮይስ እኮ እያሰማሁ ነው። አዳምጣ። አይሰማም? እሺ ቀጥል። የሆነ ጫት ምናምን አለ እኮ ህፃናትን ማግባት ይቻላል አይቻልም የሚል ይሰማሃል አይደል? የሆነ ጨዋታ ምናምን አለ ድምጽ ሰማሁ። እሺ አንተም ማስረጃ እኔ ልናገር የመጣሁት እሱን ሳይሆን የቺችን ያወሬ ለምንድ የምታወራው እዚህ ይሰማል አይደል? ይፎይ በቃ መልካም ሰማሁት። በቃ ያዘው። እሺ ማይክል ዋና ፖይንቱ ጋር ሄድንም እኮ እንትኑ አልጠቀስክም አንተ። ስማ ፕሊዝ ጊዜ አንተ ዴቭ አዘጋጅልኝ። እኔ ምን ላድርግ? ቁርአኑ ነው የሚናገረው ያሉትን ሼክ እንትና አዘጋጅልኝ። ሰማሁት። በቃ ያዘው። እሺ ማይክል ኢፎይ 3 ደቂቃ ሰጠኝና አዳምጠው። ከዛ
ሁሉንም በእንትን ታደርገዋለህ። አሁን ሱረቱል ካፍ ምናምን አሰጠኝም ጊዜሽ አክብሬ እኮ ነው አክብሬኝ እኮ አክብሬ ነው መጣሁት አንተ ጋር ቀጥል። እሺ ዴባ አዘጋጅልኝ ሼክ እንትናን ቀጥል። እሺ ቀጥል። እሺ በጣም ልታገስ ብዬ ምክንያቱም ከቶፒክ ያውጥተኸኛል። ኖ ኢፎይ እኮ እንደዛ አይደለም። አሁን ካወጣኝ ማስወጣኝ ችግር የለም። እውነቱን ለማወቅ ብቻ አሁን አንተ የነገርከኝን ቦታ ብቻ ለማሳየት ስላልክ እኮ እኔ እኮ አምናሃለሁ እኮ ዋሻ ያልክበትን ቦታ ብቻ ብታመጣ እኮ ሰማ ነበራል። አዎ እሱን ሊያሳየ እኮ ነው። ያው አዳምጥ። ምክንያቱም ኔትወርክ ነው ሱረቱ ካፍ ሱረቱል ካፍ 1 እስከ 33 ክፈትልኝ ክርስቲያን ፕሊዝ። ሱረቱል ካፍ 1 እስከ 33 ስለ ሴክስ ስለ ህፃናቶች ምናምን ያወራል። ቆይ ችግር የለውም ሌላውንም ደግሞ አዳምጥልኝ። ሌላውንም ሱራ 2:26 ክፈትልኝ። እዛም እንደዚህ የሚል አንድ ቦታ የለም ቁርአን ላይ እና ሌላ ማዳምጥ። ጥቅሶቹን አወቋቸው። ልንገርህ በቃሌ ልንገርህ የጠቀስኳቸውን ጥቅሶች ልንገርህ። እዛ ጋር የጠቀስኳቸውን አሁን ደግሜ ልጥቀስልህ። እሺ ቀጥል። በቃ ችግር የለውም። እሺ ቀጥል። እሺ በቃ ወይኔ ወላሂ በጣም ይገርማል። ብቻ እኔ እንጃ። እሺ አዳምጥ በደንብ ቀጥል። እሺ ችግር የለውም። ገብቶኛል። በቃ አሁን ያመጣቸው ገብቶኛል። ስልኩን ኔትወርክ ያስቸግራል በዛኛው ስልክ እና በውስጥ ማናገር ከቻልክ ጀማል ያለው በውስጥ ማናገር ከቻልክ አናገረኝ ፕሊዝ። በቃ አናገራለሁ። ጀማል አዳምጥ። እሺ አዳምጥ። ሱረቱ ካፍ 31 33 ይሆናል የጠቀስኩት። ከ1 እስከ 30 ብዬ አልጠቅሰውም። ከ1 እስከ 31 ደግሜ ስህተት አያመጣውም። እንደዛም ቢሆን ስህተት አያመጣውም። ምክንያቱም 31 እስከ 33 በደንብ የሚያብራራው ክፍል ስለሆነ ነው አሁን የጠቀስኩት። እሱን ትሄድና ምን ታደርጋለህ መሰለህ? ቆይ አዳምጥ። ከአንድም ብልህ ችግር የለውም፣ ችግር አያመጣም አልኩህ። ከኋላ እያብራራቸው በደንብ ስለሚመጣ ክፍሉ ማለት ነው። ችግር ሊያመጣ የሚችለው መቼ ቢሆን ነበር መሰለህ? ቁጥሩን እንትን ብዬ ቢሆን ኖሮ ዘልየው ቢሆን ኖሮ ነው። አልዘለልኩትም፣ እንደውም አብዝቼ ነው የጠቀስኩት። ችግር የለውም። ይህንን ትሄድና ሙፈሲሮችን ቼክ አድርጋቸው። በገነቱ ስላሉ ወሲብ የሚወራባቸውን ክፍሎች ነው ያወራሁት። እንደገና በገነቱ ስለሚገኙ ስለ ምግብ፣ መጠጥ እነኛ የሚወራ ነው። ምክንያቱም ሱራ 2:26ንም ከጠቀስኩኝ ምግብን ሲያማርጡ የት ነው? በምድር ሳይሆን በገነት ውስጥ ሰለቸን ይቀየርልን እያሉ ልክ እንትና አዚደኩም አላህ ይላል፣ ተዛ ያስተናግዳል። ምን ልጨምር፣ ምን አነሰ፣ የፈለጉት ይመጣላቸዋል፣ ሴቶቹም ድንግልናቸው ይመለሳል የሚለውን ያብራራውበት ነው። በሙፈሲሮችህ ነው እንጂ እኮ አንድም እዛ ውስጥ እኮ ስታውቀው ምንም የምትረዳው የለም። አንተ ያነበብከው ጥሬ ቃሉን ነው ያነበብከው፣ ቁርአኑን ጥሬ ቃሉን አነበብክ። በሙፈሲሮቹ ሄደህ ስታይ ግን ልክ ድር እንትን ሆነው ይዞሯቸዋል ምናምን ሲል ዝም ብሎ ሰለሜ መዞር አይደለም። ስታነበው ይዞሯቸዋል ነው የሚለው። መዞር ማለት ምንድን ነው ብለህ ስታነበው ግን ግንኙነት ነው። ይህንም በምንድን ነው የምታውቀው? በሙፈሲሮች ነው። አንተ ሊትራል ቁርአን ብቻ ስላነበብክ ነው። እኔ እዛ ጋ የጠቀስኳቸው ጥቅሶች ምንድን ነው የሚሆኑት? በገነቱ ስላለው ስለ መብላት መጠጣት፣ ስለ ወሲብ የጠቀስኳቸው ጥቅሶች ናቸው። ህፃናትን ማግባት ይቻላል አይቻልም? ህፃናትን ማግባት አለ አይቻልም እንደ ህፃናትን ማግባት በደንብ ይቻላል። በደንብ እንደሚቻል ጠለቅ ላይ የፍቺ ምዕራፍ ላይ 4ኛው አያ ላይ ገና ፔሬድ ያላዩ ሴቶችን አግብታችሁ መፍታት ትችላላችሁ ቁርአኑ ስለሚል ምን ብላችሁ አግብታችሁ መፍታት። አግብቶ መፍታት ዝም ብሎ ወሲብ አድርጓት። ስለ ወሲብ አወራሜ ወሲብ አድርጓት። ለምን ኢዳ የሚቆጠረው ወሲብ ለተደረገች ሴት ብቻ ስለሆነ፣ ወሲብ ካልተደረገችስ ሱረቱ አልአሕዛብ 49ኛው አያ ላይ ወሲብ ያልተደረገች ሴት ኢዳው አይቆጠርምና ያልገባችሁባቸው ሴቶች ወሲብ ያልተደረጉ ማለት ነው። ያልገባችሁባቸው ማለት ወይንም ሜሬጅ ኮንሱሜትር ካልሆነ ኢዳ አይቆጠርም። ይህም በምን ታውቃለህ? ኢብን አባስ፣ ጃለሌን፣ ኢብን ከሲር ተመልከታቸው ሙፈሲሮችን። እንዲሁ ሊትራል ቁርአኑን አንብበህ ላይገባህ ይችላል። እኔ ያልኩት
ሙፈሲሮችን ይላቸው የገቡባቸውና አልገቡባቸው የሚለው ሱረት ኒሳ ላይም ስላለ ማለት ነው። አይ ቲንክ 23ኛው አያ እንደዚህ አካባቢ ይመስለኛል የገባችሁባቸውና አልገባችሁባቸው ሴቶች የሚለው ማለት ነው። ስለዚህ ስለምንድን ነው የሚያወራው ክፍሉ? ከግንኙነት ጋር በተያያዘ እንዲያደረጋችኋቸው አላደረጋችኋቸው። ነብይህ ሮል ሞዴልህ ነው። ነብይህ ሮል ሞዴልህ ከሆነ ደግሞ ሕፃን ልጅ አግብቷል አላገባም? ሱናን አቢ ዳውድ 21 ላይ አይሻን በ6 ዓመት አገባት። 9 ዓመት ላይ ምን ያደርጋን ነበር? ወሲብ ያደርጋን ነበረ። ሌላ እንቀጥል። ሱረቱ አልአሕዛብ ላይ ከ50 እስከ 56 ብትመለከት እንኳን ለነብዩ ብሰጥ እሱ ከፈለገ እንትን ሊላት የተፈቀደችለት ነች። ሱረት ኒሳ አያ 24 ላይ በገንዘቦቻችሁ መጠቀም ትችላለህ። የተጠቀመችባቸውን ለነሱ ገንዘቦቻችሁ ስጡ። ይሄ ምንድን ነው? ዝሙት ነው። ሳይ ሙስሊም 1403 ኤ ላይ ነብይ ወደ መስጊድ እየሄደ መንገድ ላይ ሴት አየ፣ ሮጦ መጥቶ ዜነብን ቆዳ እየፋቀች ፋቃት። ከዛስ ምን ብሎ ምክር ሰጠ? መንገድ ላይ ሴት ካያችሁ ሮጣችሁ ሄዳችሁ ወሲብ አድርጉ፣ ምክንያቱም ሴት በሴጣን መልክ ትመጣለች። ማንን ወሲብ አድርጉ? ቤት ሰራተኛችሁን ወይንም ባሪያችሁ ማለት ነው፣ ወይንም ሚስታችሁን። ከዚህ በላይ ዝሙት ማውራት አለ እንዴ? ሙስሊም ሳይ ሙስሊም 1406 1404 በፎጣ እንኳን ወሲብ ማድረግ ዘወጀል ሙታን ፈቀደ። እኔ ይህንን ስለ ዝሙት ያወራው ከራሴ ነው? ኖ ከራሴ ሳይሆን ቁርአኖች ሀዲሳቶች በሙፈሲሮች ሲፈሰሩ ፕላስ ደግሞ ይሄ ምድራዊንን ያወራው በገነት ደግሞ ያለውን የተጠቀሱ ናቸው። ስለዚህ አይደለም ያወራሁት። እንትና ምን ብለዋል? እኔ ስለ ዝሙት ሁሌ አታውራ ትሉኛላችሁ። አላህና ነብዩ ናቸው በቁርአንና በሐዲስ ስለ ዝሙት ያወሩት። እኔ ማን ስለሆንኩ ነው ምተወው ያሉት? ቃል አዘጋጅተዋል። ሜቢ አንድ ያስደምጠው ኡስታዝህ ምን እንዳሉ። ዝሙት ትላላችሁ፣ ሙሉ ቁርአኑ እሱ ስለሆነ ማለት ነው። ሐዲሱ ሙሉ እሱ ስለሆነ ቃል አለ። ኢፎይ ለእኔ እንዲያወራ እኮ ቻንስ ምናምን አልሰጠኝም። ታውቃለህ፣ አሁን እንዴት እንደምንግባባ ራሱ እኔ እንጃ። ታውቃለህ፣ ቤቴ መጥቻለሁ። በራሴ ፍላጎት ሚውት ታደርገኛለህ፣ ስትሻ ደግሞ ትከፍታለህ። አሁን የእኔ ጥያቄ ማስተለ አሁን ሱረቱል ካህፍ ላይ ሂድና የማን ተፍሲር እንደሆነ ከፍተህ ይኸው እሳቸው አሁን ሙፈስሮቹ አሉ አይደለም? እነሱን ከፍተህ ሂድና በማስረጃ አሳየኝ። አሁን ይሄም በዝሙት ነው። ሱረቱል ካህፍ ስለ አስሐቡል ካህፍ እኮ ነው የሚያወራው እንጂ ስለ ዝሙት ምናምን። እስኪ ሂድና አንተ ከፍተህ አሳይ። ይሄ አንደኛው ጥያቄ ነው። ሚውት አታደርገኝ ፕሊዝ፣ ጠብቀኝ። ሁለተኛው ደግሞ ይሰማሃል አይደለ? ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሰላትና ሰላም በሳቸው ላይ ይሁንና መንገድ ላይ የሚያልፉትን ሴቶችን ይዛችሁ አምጣችሁ እንደዚህ አድርጉ የሚል ቦታም አሳየን። እስኪ አሳየን፣ ወላሂ አሳየንና እሱንም እናየዋለን። ይሰማል? ክርስቲያን ይሰማሃል አይደለ? ብዙ ወጥቷል መሰለኝ። ይሰማል? አንዴ ክርስቲያን ክፈትልኝ። ኦኬ፣ አንዴ ክርስቲያን ክፈትልኝ። 31ኛው ካለ እንትናን ንግግሩን አዘጋጅልኝ ካለ እንዳለ ዝሙት የሚያወራው ቁርአናችን ነው። እኔ ምን ላድርግ ያሉበትን እንትና ሼክ ኢብራሂም። ኦኬ እሺ ሱረቱ ካፍን አንድ ያውጣልኝ። ካፍን ነው በቃ ተሳሳተ ብሎ ያመጣው ማለት ነው። ማአት ጥቅስን የጠቀስኩት ባይዞ የዛ ላይ ድንገት ነው የጠየቀኝ ማለት ነው። እሱን አሳየኝ። ከ1 እስከ 13 ሂድና ክፈት። ተረጋጋ በእናትህ። 31ኛውን አንዴ ክፈትልኝ። ምክንያቱም ከአንድ ጀምሬ ሙሉ አላነብም። አንተ አንብብና ተረዳቸው። እኔ ግን ላስረዳ። እንደዚህ ይላል፣ እነዚያ ለእነርሱ የመኖሪያ ገነቶች ከስሮቻቸው ወንዞች የሚፈሱባቸው አሏቸው። እነኚህ ወንዞች መቼም ሊጠቀሙባቸው ነው እንጂ ወንዞቹን እንዲሁ ሊሾፏቸው አይደለም። ኦኬ። በእርሷም ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። አዳምጥ፣ ቆይ አዳምጥ። ከአንድ ጀምሬ 30 አያ ሙሉ አላነብም። መጽሐፍ ሙሉ ሳነብ አሉልም። የጤነኛ አይደለም እንዴ? ከአንድ ጀምሮ ካነበብነው ታሪኮች የተለያዩ ታሪኮች እንዳሉ ሱረቱ ካፍን አውቃለሁ። ነብይህ 15 ቀን ሙሉ መገለጥ መጣልኝ ብሎ ውሻ ቤት የገባኝ ብሎ የጠፋበት ታሪክ ነው። ታሪኩን ልንገርህ፣ በቃሌ ሙሉ ምዕራፉን አውቀዋለሁ። 15 ቀን በኋላ ለምንድን ነው እሱ መልስ አሰጠንም ሲሉት ቤቴ ውስጥ ጡጥላ ገብታ አልጋ ስር መላካ ቤቴ አልገባ ብሎ በዛ ምክንያት ነው ብሎ በማግስቱ ውሾችን እንዳለ አስገድሎ የጨረሰበት ታሪክ ነው። እዚሁ ምዕራፍ ላይ ጥያቄም እንዳትጠይቁኝ አላህ ብቻ ነው የሚያውቀው መልሱም ብሎ የፎገራቸው ነው። ውሾችን እንዳለ በጅምላ ያስጨፈጨፈበት ነው።
ስንት ነው ቁጥራቸው በዋሻ ውስጥ ያደሩ ሲባል 3 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 4 ነው 5 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 7 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ብሎ ማይገናኝ ምላሽ የሰጠበት ነው። ሱረቱ ካፍን ከመጀመሪያ እስከ መጨረሻ አውቀዋለሁ። መጨረሻ ወደ 90 ላይ ስትሄድ ደግሞ ፀሐይ ጨረቃ ውስጥ ትገባለች ብሎ የመለሰበት እኮ ነው። አራዚ እነኝን ስትመለከታቸው ደግሞ አሳዎቹ ይበስላሉ ፀሐይ መታ ምድር ውስጥ ጨረቃ ላይ ስገባ ብሎ ያሰበ እኮ ነው። ዙርቀኔ ፀሐይ ስትሄድ የፀሐይ ጨረቃ ውስጥ ስገባ አገኛት። እዛ ጋር ያሉ ሰዎች አሳን ወደ ሰማይ እየወረወሩ አብስለው ይበላሉ ብሎ ተረት ተረት የተቀመጠበት ሃይማኖት እኮ ነው። ሙፈሲሮችን ያቸው በደንብ እንዲገባ። ኤኒዌይስ ይህንን ላንብበለን። በእርሷ ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። ምን ከወርቅ የሆነ ከቀጭን ሐርና ከወፍራም ሐርም አረንጓዴ ልብሶችን ይለብሳሉ። በእርሷ ውስጥ በባላገበር አልጋዎች ላይ የተደገፉ ሆነው ይቀመጣሉ። ምንዳቸው ምን ያማረ መደገፋይቱ ምንኛ ማረች ይላል። በአጎበር አልጋ ላይ ሆነው ተደጋፊ ሆነው የሚቆሙት እነማን ናቸው? ልነግረኝ ትችላለህ? መልስልኝ። አሁን እነኝን ሂድና እስኪ ሙፈስሮች ጋር እሺ፣ እኔ ከተረዳው ሌላ ባላጎበር አልጋዎች ላይ ምንድን ነው የሚሰሩት እነኝህ ሰዎች? አልጋ ላይ ተደግፈው የሚቆሙት እነማን ናቸው? ንገረኝ እስቲ። አንድ ደቂቃ አታጨናንቀኛ። አንድ ደቂቃ ሲጠኝና እናውራ። እውነት ካለ አንተ ጋር እናውራ። አንድ ደቂቃ ብቻ እስከሚያወራ ጠብቅኝና ትመልሰኛለህ። ሚውት ታደርገኝ ፕሊዝ፣ ስለምን ፕሊዝ። እሺ እንዴት ነው የምናወራው? አንተ የፈለግከውን ታወራለህ። እኔ የጠየኩት ይጠማ በትክ ደግሞ አትመልስም። አሁን እውነት ከአንተ ጋር ካለ እውነተኛ ከሆንክ ከ1 እስከ 3 ያለው አንተ ከ1 እስከ 31 ምናምን ብላል። ፕሊዝ ሚውት እንዳታደርገኝ። ሂድና ከ1 እስከ 4 ያለው አንብብና አንተ የጠቀስከው ሌላውን ደግሞ እናየዋለን። እሱ አይደለም ደግሞ የጠየቁት መልሳል አመልስም ወይንስ ከስር ትሆናለህ? አላሁ ሱረቱ ካፍን ጠቀስክልኝ እኮ ሱረቱ ካፍን ጠቀስክልኝ። ላ ሐውለ ወላ ወላሂ አንተ ከእውነት ነፃ ነህ። ወላሂ አልዓዚም ከስሩን እንግዲህ ሱረቱ ካፍን ጠቀሰልኝና ከ1 እስከ 30 ነው ያልከው አለኝ። ቤቢ ምን አልኳችሁ ቅድም? ከአንድ ማይከስ ከ31 እስከ 33 ለማለት ይሆናል አልኩት። ኖ ከ1 ነው ያልከው አለኝ። ስቲል ከአንድ ብል እንኳን ስተት ያመጣል። ቆይ አንድ አዳምጥ። ከ1 እስከ 33 ነው ያልከው አለ። ከ1 እስከ 33 ብል ራሱ ስተት አያመጣብኝም። ምክንያቱም እነኛ እንትኖቹ ባይካተቱ እንኳን ወደ ገነት የሚገቡ ሰዎች ናቸው። ታሪኩን ከኋላም ያለው 30ን ብታደርገው 30 መለስ አድርገው። ስለምን ነው የሚያወራው 30? ዋና ነው ዓላማዬ ምንድን ነው? እነዚያ ያመኑና መልካም ሰሪ የሆኑት የሰሩ ለእኛ ስራን ያሳመረን ሰው ምንዳ አናጠፋም ይላል። አሁን ይሄ ምንድን ነው? በገነት ውስጥ ስለሚገቡ ሰዎች የሚያወራ ክፍል ነው። ከዛ በገነት ውስጥ ደግሞ ምን ምን ይሸለማሉ የሚለውን ነው። በገነት ላይ አልጋ ላይ ተደርድረው የሚጠብቁት እነማን ናቸው? ሴቶቹ ናቸው። ምክንያቱም አምኖ በዛ የሚሸለማቸው ሴቶች አሉት። ሴቶቹን ምን ሊያደርጋቸው ነው? ወሲብ ነው በቃ፣ ሌላ ምንም ነገር የለም። ሊበላት እኮ አይደለም አልጋ ስር ተደግፋ የምትጠብቀውን ሴት። ረንደም ጥቅሶች ሲጠቀሱ ማለትም ድንገት እንትን ሲሉ እኔ ቶፒኬ ሌላ ነበረ። ልጁ መጥቶ ምንድን ነው ቡል ሊያደርገኝ ሞከረ። አይታችሁ ከሆነ ለምን እንደዚህ ታነሳለህ አለ። ስለዚህ ማአት ጥቅሶች ነው የጠቀስኩበት ማለት ነው። ከዛ ውስጥ አሁን ስህተት ብሎ ያመጣው ይሄንን ነው። አይደለም በምድር በገነት ውስጥ ራሱ አልጋ ተደግፈው ወሲብ ማደርጋቸው ሴቶች አሉ። ልክ መንገድ ላይ ቆመው እንደሚጠብቁ ማለት ነው። ልክ እንደ ሴተኛ ዳሪዎች ማለት ነው። በገነት ውስጥ ምን ያደርጋሉ? እነኚህ ስራቸው ምንድን ነው? ወንዱን ቆመው መጠበቅ ነው። እሱ እስከሚጨርስ ድረስ። የሚጨርሰው መቼ ነው ከተባለ ደግሞ ኢብን ከሲር 1 ዓመት ድረስ ሊፈጅበት ወሲብ እያደረገ እንደዛ ሊቆይ ይችላል። እንደ ነብይ ከሆነ ደግሞ 4,000 ሰው የወሲብ ጉልበት አለው። መቼ እንደሚጨርስ ማሰብ ነው። ሴቷ ግን ተራዋ እስከሚደርስ አልጋ ተደግፋ ቆማ ትጠብቃለች። ለወንዱ የምትሸለም ስለሆነች መቼም ልትበላው አይደለም አልጋ ተደግፋ የምትጠብቀው። ይሄ ክሊር ነው። ወደ ቶፒካችን ተመለሱ። ስማ እስኪ አዳምጠኝ። እኔ መጀመሪያ አሰማንም ምጣድ አይደለሁም የምሰማው፣ እየሰማሁ ነው። ቀጥል። ምጣድ ሳይሆን አይ እውነት አሁን እኔንም አንድ ድል ስጠኝና ልንገርህ። ስድብህን በኪስ ያዘው።
አይ ሌላ ነው ችግር ሌላ ነው። አይ ሌላ ነው እዚህ ከጎን ሌላ ነው ዝም ብሎ እሺ። እና ማለት ነው እኔ እኮ ይሄንን የምታወራው ወሬ እኮ ማለት ነው አሁን አንተ ስለ ክርስትና ነው ማስተማር ያልነበረብህ እንጂ አሁን ይሄን ወሬ ተየት አመጣኸው ነው? አሁን እኮ የታውቀዋለህ ከቁርአን አመጣ ነው። ከቁርአን አመጣ ነው። መጀመሪያ እኮ ቁርአኑን እኮ ለማወቅ እኮ ብዙ ነገር ያስፈልጋል። የታውቀዋለህ ነው ተዚህ ይውጣ ከገነት ውጣ። ቶፒካችን እኮ አልነበረም ክርስቲያን። ይሄ ቶፒካችን አይደለም። ዋሸህ ብሎ ጠቀስከው ያለውን ጥቅስ እኮ ነው እኔ ባክፋ እንትን ያሳየው። አንድ ነገር ኤኒዌይስ ተሳካላቸው ማለት ነው። ቶፒክ ሽፍት ማስደረግ ተሳካላቸው። ምክንያቱም ፐርፐዝሊ ተልከው የሚመጡ ናቸው ቶፒክ ለማስቀየር ማለት ወይንም እንደዛ። እኔ ላይ ነጥብ አታገኙም። እውነት ልንገራችሁን ያልዋሽም ስለማልዋሽ ነጥብ አታገኙም። ስለዚህ ምንድነው የምታደርጉት? እኔ የጠቀስኳቸውን ጥቅሶች ያዟቸው። ከዛስ ሙፈሲሮቻችሁን ሄዳችሁ ቼክ ማድረግ ነው። እንዴት ብለው አብራሩት? ለምሳሌ እኔ የጠቀስኩትን ሱረቱ ካፍ ላይ ያለውን 31ኛውን አያመጣ። እንዴት ነው የጠቀስኩት? እኔ አልጋው ላይ በዛ ጎበር አልጋ ላይ ተደግፈው የቆሙ ሴቶች ምንድነው ስራቸው? የተደገፉት ምንድነው? ለምንድነው የተደገፉት? አልጋውን ለምን ተደገፉ? ወረፋዋ እስከሚደርስ ነው የምጠብቀው። ይሄ ደግሞ በቃ ወሲብ ነው፣ እንደኛ አስተምሮ ወሲብ ነው። ከዛ ደግሞ ካልጋው ደግሞ ሲያልፍ በየ60 ማይሉ ላይ የሚቆሙ አሉ ይላል። ወንዱ ከፈለገ ይገባና ይዝናናባቸዋል ይላል። ስለዚህ ይህንን ዋሸህ ብለህ ይህን ጥቅስ ዘለኝ ትመጣለህ። ባይዞ ውሸትና ስህተት ደግሞ ለዩ። እንደው አንድ ሰው ሊሳሳት ይችላል፣ ጥቅስ ሲጠቅስ ሊሳሳት ይችላል። የሚናገረው ነገር እያለ መጽሐፍ ውስጥ ጥቅሱን ግን ሊሳሳት ይችላል። ምክንያቱም ኮምፒውተር አይደለንም እኛ፣ የሰው ጭንቅላት ነው የያዝነው። እዛ እንትን ላይ ደግሞ አስታውሳለሁ ብዙ ጥቅሶችን ነው የጠቀስኩት። ከምድርም በገነትም ያለ ነው ብዬ በጣም ብዙ ጥቅሶች ነው እንትን ያነሳ ነው። ደግሞ እያየን ስላልሆነ በጭንቅላታችሁ ስትናገሩ ረንደምሊ ቶሎ ጥቅስ ስትጠቅሱ ሜይ ቢ ልትሳሳቱ ትችላላችሁ። እሱ ያመጣው ግን ተሳስቼበት አይደለም፣ ምንም ስህተት የለውም ማለት ነው። እና ክርስቲያን ወደ መጀመሪያው እንመለስ። እሷ ላይ ትንሽ እንትን እናድርገውና ይብቃል። ኦኬ ቅድም ወዘኪር ጋር አይቀላቀልም ወይም ደግሞ አርሹ ላይ ሌላ ፍጥረት ማንም ሊኖር አይችልም የሚል ነገር ተናግሮ ነበር እና እዛ ላይ ነበር የቆምከው። ያ አርሹ ላይ ሌላ ፍጥረት አይቆምም ማለት እሱ ዘበት ነው። የመጀመሪያ ውሃውንና ውሃው ወደ አርሹ ወደ ላይ እንዴት ወጣ የሚለውን እንዲያሳየኝ ራሱ እንዲመልስልኝ ነበረ። ምክንያቱም መረጃ ማምጣት እንደማይችል ስለማቅ ማለት ነው። ውሃው አንድ ቦታ ነው። ከውሃው ከዚህ ደግሞ ወደዛ ሄደ የሚል የለም። እዛም አዲስ ውሃ ተፈጠረ የሚል የለም። ስለዚህ ውሃው አንዱ ከሆነ ያ አንድ ውሃ ደግሞ አንድ ቦታ ነው ሊሆን የሚችለው ማለት ነው። ኢብሊስም አላህ የሚያስቀምጠው እዛው ላይ ነው የሚሆነው። ፕላስ ደግሞ ምንድነው እሱ አርሹ ላይ እባብ እንኳን ተጠምጥሟል። እንኳን የተረገመ የተጠላ ምናምን እያልክ እንትን የምትለው አንድ እባቡን አሳየን። አርሹ ላይ ያለ አርሽ ላይ ራሱ ምን አለ? እባብም አለ። እባብ ብቻ ሳይሆን ሙሐመድም ደግሞ በኋላ ይቀመጥበታል። ምንም አዲስ ነገር የለም ማለት ነው። እባብ ያለበት እንግዲህ ምን ይላል? The throne is surrounded by snake. Which look, the throne is surrounded by a snake, and a revelation descends in chain. ስሮን እንትኑ ዙፋኑ በእባብ የተከበበ ነው። መገለጥ ሪቪሌሽን ደግሞ ሲወርድ በቼድ ነው፣ በሰንሰለት እንደ ሰንሰለት እና እንደዛ ይላል። ስለዚህ ምንም እባብ ደግሞ ምንድነው እሱ ቅድም እንዳልኳችሁ ተጅኒ ወገን አንዱ ሊሆን ይችላል። ያ ጅኒ ደግሞ ራሱ ምን ተብሎ ይጠራል? ኢብሊስ ተብሎ ይጠራል በእስልምና። ኢብሊስ ራሱ የጋኔን ወገን ስለሆነ፣ ስለዚህ አላህ አርሹን በምን ላይ ያደረገው? በውሃ ላይ። ኢብሊስ አርሹ በምን ላይ ነው? በውሃ ላይ። አርሽ ደግሞ መቼ ነው የተፈጠረው ይለናል? ሰማይ ምድር ከመፈጠሩ ከ50 ሺህ ምናምን ዓመት በፊት ማለት ነው። ኢማጂን ዘመን ጊዜ የሚቆጠረው ደግሞ ምድርና ሰማይ ከተፈጠረች በኋላ ነው። ከዛ በፊት ሊቆጠር አይችልም። ተቆጠረ ብንል እንኳን አላህ በ6 ቀን ፍጥረትን ፈጥሮ ጨረሰ የሚለው ፉርሽ ይሆናል። አስቀድሞ ሰማይም አርሽን ፈጥሯል። ፔኖ አለች ደግሞ ነበር ውሃ አለ።
እነኚህ ሁሉ ስንደምራቸው አላህ በ6 ቀን ሳይሆን ስራውን የጨረሰው በብዙ ሺህ ዓመታት ውስጥ ነው የሚል እንትን ያመጣል ማለት ነው። እና እንደገና ደግሞ ፍጥረትን አይነካም የሚለው ውድቅ ይሆናል። ምክንያቱም አርሹ ላይ ተደላደለ ነው የሚለው። መደላደል ማለት ወይም መቀመጥ ወይንም ደግሞ መተኛት ነው የሚሆነው። አርሹ ደግሞ ፍጡር ከሆነ አትሊስት አርሹ ነክቶታል። ማንን? አላህን። ስለዚህ አርሽ አይነካውም የሚለው ውድቅ ይሆናል። ከሌሊቱ 1/3 ክፍል ደግሞ ከአርሹ አልፎ ወደ ታች ይመጣል። አርሹን ደግሞ የሚሸከሙት 8 መላኢካዎች አሉ። ክፈትላቸው ሱረት ሀቅ ወይንም ደግሞ 69ኛው አያ ቁጥር 17 ላይ ወይንም 40ኛው አያ ቁጥር 7 ላይ ምን 8 መላኢካዎች በየጠርዙ ይሸከሙታል ይላል። ስለዚህ አላህ ምንድን ነው? የሆነ እንደኔ ፊዚካል ቦዲ ያለው በተወሰነ ግድብ ነገር ውስጥ የተቀመጠ ግዑዝ ይሆናል ማለት ነው። እንደኛ አምላክ ሁሉን የሞላ ሁሉን ያካለለ ያለ ቦታም ያለ እንደዛ ሳይሆን አላህን የሚሸከሙት አካላት ያስፈልጉታል። መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላኢካ ከበላያቸው ይሸከማሉ ይላል። ስለዚህ 8 መላኢካዎች ጫንቃቸው ላይ የአላህን አርሽ ተሸክመው ይይዛሉ ማለት ነው። ይከብዳል አይከብድም? እንግዲህ መጠየቅ ነው። መላኢካውን ደውሎ ማናገር ከተቻለ ግን ይሸከሙታል 8 መላኢካዎች። ኤኒዌይስ ይህንን ካልን ዘንዳ እንደዚህ ካልን ዘንዳ አንድ እንትናን እሺ፣ ምንድን ነው እሱ? ሱራ 1779 ላይ ጥቅስ በጣም እየተሳሳትኩ ነው ዛሬ። ምንድን ነው አፌ እየደረበብኝ ነው፣ ደክሞኛል ይመስለኛል። 1790 ወይኔ በኢየሱስ አሁንም መልሽ ልሳሳት 1779 ማለት ነው። እሺ ተፍስም መጀመሪያ ቁርአኑን ላውጣውና 1779 አሁን ደከመኝና አንድ ሰዎች ወደ መኝታ ገብቻለሁ ትላለህ። እየጨረስን ስለሆነ እንደባ ወይ ኔትወርክ ኦኬ። ከሌሊትም ለአንተ ተጨማሪ የሆነችን ሶላት ሰገድ፣ ጌታህም ምስጉን በሆነ ስፍራ በእርግጥ ያቆመሃል ይላል። ጌታህ ምን በሆነ ስፍራ ያቆመሃል? ምስጉን በሆነ ስፍራ ያቆመሃል። ይህንን እነ ቁርጡቢ እነ ጠበሪ ሲፈስሩት ምንድን ነው ያሉት? ይህ ተፍሲር አልጠበሪ ነው። ሱራ 17 ቁጥር 79 ተፍሲር አልጠበሪ። ይሄው ተፍሲር አልቁርአን አልጠበሪ ምንድን ነው የሚለው? ኦኬ ኦን ዘ ዴይ ኦፍ ሪዘሬክሽን የቂያማ ቀን ወይም የትንሣኤ ቀን ሙሐመድ ሜይ ጋድ ብለስ ሂም ኤንድ ግራንት ሂም ፒስ ዊል ቢ ኦን ዘ ትሮን ኦፍ ዘ ሎርድ። ሙሐመድ በትንሣኤ ቀን በቂያማ ቀን ማሻአላ በቃ ማሻአላ አላህ ባለበት ከአላህ ጋር በአርሹ ላይ ይቀመጣል። ካኑ ኢማጂን አንድ ፍጡር ተክቢር በሉ ተክቢር፣ ውዱ ነብያችሁ ያላን ዙፋን ተቀመጠበት ተክቢር። ለራስ ሲቆርሱ ያሳነሱ እሱን ሜቢ ቀጣይ ደግሞ ሌላ ጊዜ ተጨማሪ እንትኖችን እንገባለን። ኢቭን የሙሐመድ ስም አርሹ ላይ እንደተጻፈ ምናምን ሁሉ ተናግሯል። ይሰክሰዋል እኮ ማሜ። እስልምና ያለ ውሸት፣ የእስልምና ልብ ምንድን ነው? ውሸት። የሙስሊሞች በቃ ኡስታዞች ያለ ውሸት፣ እስልምና ያለ ውሸት፣ እስልምና ያለ ሴፍ አንድ ቀን ውሎ ማሄድ ሃይማኖት ነው። በውሸት ላይ የቆመ በውሸት ላይ የተመሰረተ በማጭበርበር ላይ የቆመ በማታለል ላይ የተመሰረተ እስልምና
አንድ ቀን ካልዋሹበት፣ ኡስታዞቹ ካልቀጠፉበት ተከታዮቹ እንዲያስፈራሩ በማድረግና እንዳይጠይቁ አፍኖ በመያዝ የቆመ ሃይማኖት ነው። ባይዘይ ለዚህ ነው ቦልድ ሁሌ የምነግራችሁ ውሸት፣ እስልምናና ውሸት እጅና ጓንት ናቸው። ጥሩ ሙስሊሞች አሉ፣ አብሶሉትሊ ከክርስቲያን የተሻሉ ሙስሊሞች እንዳሉ አምናለሁ። እስልምና ግን ለሰው ልጅ የማይመከር እጅግ ጸረ ሰው የሆነ ለሰው ልጅ የማይመጥን ለዘመኑ የማይሆን እጅግ ጸረ ሕይወት የሆነ ጸረ ነፍስ የሆነ ጸረ ድህነት የሆነ ሃይማኖት ነው። ኤቴስት መሆን ይሻላል ከእስልምና ባይዘይ ከእስልምና ኤቴስት መሆን ይሻላል። ሃይማኖቱ እጅግ የወረደ ሃይማኖት ነው። ሰዎቹ ጤናማ ናቸው። ጤናማ ብዙ አሉ። ከምን አንጻር? ሃይማኖቱን ስላላወቁት። ብዙ ክርስቲያን ጓደኛ ያላቸው ሙስሊሞች አሉ። ሃይማኖቱ ግን በፍጹም አይፈቅድላቸውም። በፍጹም ማለት ነው። እና እንዳለ በተረት ተረት ሞልተው ነው ያሳደጓቸው። መረጃ ምንም ያውቁት የለም። መስጊድ ሄዳሉ፣ 5 ጊዜ መስገድ፣ መታጠብ፣ ያችን ነው እነሱ የሚያውቁት ትልቅ ነገር። በቃ ክርስቲያኖች አይታጠቡ፣ ክርስቲያኖች የሚያመልኩት ሰው ነው፣ ክርስቲያኖች የሚያመልኩት ወንድ ሰው ነው፣ ክርስቲያኖች ቆሻሻ ናቸው። እነሱ በቃ እዛ ላይ ነው ፎከስ ያደረጓቸው። ከዛ በቃ እንዳለ ስለ በቃ ተራ ነገር ይሆናል። ተራ ነገሮች እንደዚህ ማድረግ ውዱ ያፈርሳል አያፈርስም? ከሚስቴ ጋር እንዲህ ብገናኝ ይቻላል አይቻልም? ሚስቴ ላይ መደረብ ማስፈቀድ አለብኝ የለብኝም? እንዳለ ከጭን ያላለፈ አስተምሮ ነው ዘሆል ማለት ነው። እና ከእንደዚህ አይነት ድንዛዜ ከእንደዚህ አይነት አጋንንታዊ ስራት ነፃ ያውጣችሁ ክርስቶስ። ሌላ ምንም አንልም። እኛ የቀመስነውን እኛ ያየነውን እናንተ እንድቀምሱ እናንተ እንድታዩ ምን አይነት ብርሃን እንደሆነ ልባችሁን ከፈት አድርጋችሁ ክርስቶስን እንድትቀበሉ እንጋብዛችኋለን። ጤናማ ህይወት ውስጥ ስላልሆናችሁ እየተቅበዘበዛችሁ እንገላሃለን፣ እናርዳሃለን፣ እንደዚህ ውጣ፣ እንደዚህ እንፈልጣለን እያላችሁ እድሜ ልካችሁን አጨርሱ። እቺ ዓመት የምኖሩባት ልትሆን ትችላለች፣ እቺ ዓመት ማትኖሩባትም ልትሆን ትችላለች። ህይወት በምድር ላይ እንደ ልብ የምቀጥሉበት ሳይሆን ቢበዛ 70 ወይም ቢበዛ 80 ከዛ በኋላ ትርፍ ነው ይላል ዳዊት። የምኖሩባት ሜቢ አሁን 30 ዓመት ሊሆናችሁ ይችላል። ሜቢ አሁን 40 ዓመት ሊሆናችሁ ይችላል። ሜቢ አሁን 20 ዓመት ሊሆናችሁ ይችላል። ሜቢ 25 ዓመት። ከአሁን በኋላ ስንት ዓመት ልኖሩ? ምናልባትም የዚህን አሁን የኖራችሁትን ያህል ላኖሩ ትችላላችሁ። ቀጣዩን ዓመት ላኖሩ ትችላላችሁ። አብዛኞቹ ከ1700 ውስጥ ቀጣይ ዓመት ማንገናኘው እንኖራለን። ሜቢ ነገ ማንገናኝ ልንኖር እንችላለን። ስለዚህ ጊዜያችሁን ተጠቀሙበት። እያንዳንዱ ጊዜያችሁን ተጠቀሙበት እና ምንላችሁ ክርስቶስ ህይወት ነው፣ ክርስቶስ ፍቅር ነው። ተቀበሉት። ይሄንን ነው ምንጋብዛችሁ። እኛ የበላነውን እኛ የጠጣነውን እኛ የቀመስነውን እንድቀምሱ ነው። እና ይሄ ነው ወዳጆቼ፣ ወገኖቼ፣ ደግናችሁ። ኢኤስ ሰላም ነሽ? ሚስራ እየሾፈች ነው። አለው እንዴት ነህ? ሁሉ ተማም? ሁሉ ሰላም። ምን ምትይን አለ? ጥያቄ አሉሽ ወይንስ እዚህ ላይ የምትይው አለ? ምንም የለም። እሺ በርቺ። እያነበብሽ ነው? ያው መልካም። ጥያቄ ካለሉሽ በቃሽ። ሚስራስ ካሉሽ አትፍሪ፣ መጠየቅ ትችያለሽ። ሚስራ 7ኛው ሰማይ ደርሳለች መሰለኝ። ተጋደልናታ ትላለህ። ሀቢቢ ሀቢብ በአላህ ጀምሮ በመሐመድ የሚያልቅ አጨራረሱ ራሱ ያማረ ነው። የመሐመድ እፎይ አሁን መጨረሻ ላይ ዘጋው አዘጋግ ወደ አላህ ወደ መሐመድ ሄድን። ያ ስለ አላህ ብዙ የሚያውቁት ነገር የለም። በጣም ተመችቶኛል። አንዳንዴ ያሳዝኑኛል። በቃ ምንም የሚያውቁት ነገር ስለሌለ አትሊስት ለመሐመድ የተወሰነ ያውቃሉ። ስለ አላህ እኮ ምንም የሚያውቁት የለም። አላህ እኮ ማለት እንጀራ አባታቸው ነው።
ምንም የሚያውቁት የለም። አላህ አንድ ነው፣ አይወልድም አይወለድም፣ አላህ አምሳያ የለውም። በቃ እችን ነው የሚያውቁት እንደመፈክር። ከዚህ ውጭ የትኛውንም ሙስሊም ሂዱና ጠይቁት። አላህ ምንድን ነው በሉት፣ የሚያውቀው አላህ በቃ አንድ ነው፣ አላህ አይወልድም አይወልድም፣ አላህ አምሳያ የለውም። ከዚች ውጭ ምንም የሚያውቋት ነገር የለም። መፈክር ማለት ነው። እምነት በመፈክር አይሆንም። የሆነ ትምህርት ቤት ላይ እንደምታሰማው አይነት መፈክርና እንደዛ ነገር ነው የሚያደርጉት። ቆይ ቼክ አድርጌው ቁጥር ቼክ ለማድረግ ነው የወጣሁት። ቼክ አድርጌዋለሁ። 31ኛውን ክፈትልኝ። ስማ ጀማል ቆይ አትረብሽ አንተ አትረብሽ ካለ እንትናን ንግግሩን አዘጋጅልኝ ካለ እንዳለ ዝሙት የሚያወራው ቁርአናችን ነው። እኔ ምን ላድርግ ያሉበትን እንትና ሼክ ኢብራሂም ኦኬ እሺ ሱረቱ ካፍን አንድ ያውጣልኝ። ካፍን ነው በቃ ተሳሳተ ብሎ ያመጣው ማለት ነው። ማአት ጥቅስን የጠቀስኩት ባይዞ የዛ ላይ ድንገት ነው የጠየቀኝ ማለት ነው። እሱን አሳያኝ። ከ1 እስከ 33 ሂድና ክፈት። ተረጋጋ በእናትህ 31ኛውን አንዴ ክፈትልኝ። ምክንያቱም ከአንድ ጀምሬ ሙሉ አላነብም። አንተ አንብብና ተረዳቸው። እኔ ግን ላስረዳ። እንደዚህ ይላል፣ እነዚያ ለእነርሱ የመኖሪያ ገነቶች ከስሮቻቸው ወንዞች የሚፈሱባቸው አሏቸው። እነኚህ ወንዞች መቼም ሊጠቀሙባቸው ነው እንጂ ወንዞቹን እንዲሁ ሊሾፏቸው አይደለም። ኦኬ። በእርሷም ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። አዳምጥ፣ ቆይ አዳምጥ። ከአንድ ጀምሬ 30 አያ ሙሉ አላነብም። መጽሐፍ ሙሉ ሳነብ አሉልም። የጤነኛ አይደለም እንዴ? ከአንድ ጀምሮ ካነበብነው ታሪኮች የተለያዩ ታሪኮች እንዳሉ ሱረቱ ካፍን አውቃለሁ። ነብይህ 15 ቀን ሙሉ መገለጥ መጣልኝ ብሎ ውሻ ቤት የገባኝ ብሎ የጠፋበት ታሪክ ነው። ታሪኩን ልንገርህ፣ በቃሌ ሙሉ ምዕራፉን አውቀዋለሁ። 15 ቀን በኋላ ለምንድን ነው እሱ መልስ አሰጠንም ሲሉት ቤቴ ውስጥ ጡጥላ ገብታ አልጋ ስር መላካ ቤቴ አልገባ ብሎ በዛ ምክንያት ነው ብሎ በማግስቱ ውሾችን እንዳለ አስገድሎ የጨረሰበት ታሪክ ነው። እዚሁ ምዕራፍ ላይ ጥያቄም እንዳትጠይቁኝ አላህ ብቻ ነው የሚያውቀው መልሱም ብሎ የፎገራቸው ነው። ውሾችን እንዳለ በጅምላ ያስጨፈጨፈበት ነው። ስንት ነው ቁጥራቸው በዋሻ ውስጥ ያደሩ ሲባል 3 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 4 ነው 5 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ይላሉ። 7 ነው አንዳንዶች ይላሉ፣ አንደኛው ውሻቸው ነው ብሎ ማይገናኝ ምላሽ የሰጠበት ነው። ሱረቱ ካፍን ከመጀመሪያ እስከ መጨረሻ አውቀዋለሁ። መጨረሻ ወደ 90 ላይ ስትሄድ ደግሞ ፀሐይ ጨረቃ ውስጥ ትገባለች ብሎ የመለሰበት እኮ ነው። አራዚ እነኝን ስትመለከታቸው ደግሞ አሳዎቹ ይበስላሉ ፀሐይ መታ ምድር ውስጥ ጨረቃ ላይ ስገባ ብሎ ያሰበ እኮ ነው። ዙርቀኔ ፀሐይ ስትሄድ የፀሐይ ጨረቃ ውስጥ ስገባ አገኛት። እዛ ጋር ያሉ ሰዎች አሳን ወደ ሰማይ እየወረወሩ አብስለው ይበላሉ ብሎ ተረት ተረት የተቀመጠበት ሃይማኖት እኮ ነው። ሙፈሲሮችን ያቸው በደንብ እንዲገባ። ኤኒዌይስ ይህንን ላንብበለን። በእርሷ ውስጥ ከወርቅ የሆኑ አምባሮች ይሸለማሉ። ምን ከወርቅ የሆነ ከቀጭን ሐርና ከወፍራም ሐርም አረንጓዴ ልብሶችን ይለብሳሉ። በእርሷ ውስጥ በባለአገበር አልጋዎች ላይ የተደገፉ ሆነው ይቀመጣሉ። ምንዳቸው ምን ያማረ መደገፋይቱ ምንኛ ማረች ይላል። በአጎበር አልጋ ላይ ሆነው ተደጋፊ ሆነው የሚቆሙት እነማን ናቸው? ልነግረኝ ትችላለህ? መልስልኝ። አሁን እነኝን ሂድና እስኪ ሙፈስሮች ጋር እሺ፣ እኔ ከተረዳው ሌላ ባላጎበር አልጋዎች ላይ ምንድን ነው የሚሰሩት? እነኚህ ሰዎች አልጋ ላይ ተደግፈው የሚቆሙት እነማን ናቸው? ንገረኝ እስኪ። አንድ ደቂቃ አታጨናንቀኛ። አንድ ደቂቃ ሲጠኝና እናውራ። እውነት ካለ አንተ ጋር እናውራ። አንድ ደቂቃ ብቻ እስከሚያወራ ጠብቅኝና ትመልሰኛለህ። ሚውት ታደርገኝ ፕሊዝ፣ ስለምን ፕሊዝ። እሺ እንዴት ነው የምናወራው? አንተ የፈለግከውን ታወራለህ። እኔ የጠየኩት ይጠማ በትክ ደግሞ አትመልስም። አሁን እውነት ከአንተ ጋር ካለ እውነተኛ ከሆንክ ከ1 እስከ 3 ያለው አንተ ከ1 እስከ 31 ምናምን ብላል። ፕሊዝ ሚውት እንዳታደርገኝ። ሂድና ከ1 እስከ 4 ያለው አንብብና አንተ የጠቀስከው ሌላውን ደግሞ እናየዋለን። እሱ አይደለም ደግሞ ሙፈስሮች አላልክም? የጠየቁት መልስ አላመልስም ወይንስ ከስር ትሆናለህ? አላሁ ሱረቱ ካፍን ጠቀስክልኝ እኮ ሱረቱ ካፍን ጠቀስክልኝ። ላ ሐውለ ወላ ወላሂ አንተ ከእውነት ነፃ ነህ። ወላሂ አልዓዚም ከስሩን እንግዲህ ሱረቱ ካፍን ጠቀሰልኝና ከ1 እስከ 30 ነው ያልከው አለኝ። ቤቢ ምን አልኳችሁ ቅድም? ከአንድ ማይከስ ከ31 እስከ 33 ለማለት ይሆናል አልኩት። ኖ ከ1 ነው ያልከው አለኝ። ስቲል ከአንድ ብል እንኳን ስተት አመጣል።
እኔን አዳምጠኛ። ቆይ አንዴ አዳምጥ። ከ1 እስከ 33 ነው ያልከው አለ። ከ1 እስከ 33 ብል ራሱ ስህተት አያመጣብኝም። ምክንያቱም እነኛ እንትኖቹ ባይካተቱ እንኳን ወደ ገነት የሚገቡ ሰዎች ናቸው። ታሪኩን ከኋላም ያለው 30ን የምታደርገው 30 መለስ አድርገው። ስለምንድን ነው የሚያወራው 30? ዋና እኔ ዓላማዬ ምንድን ነው? እነዚያ ያመኑና መልካም ሰሪ የሆኑት የሰሩ ለእኛ ስራን ያሳመረን ሰው ምንዳ አናጠፋም ይላል። አሁን ይሄ ምንድን ነው? በገነት ውስጥ ስለሚገቡ ሰዎች የሚያወራ ክፍል ነው። ከዛ በገነት ውስጥ ደግሞ ምን ምን ይሸለማሉ የሚለውን ነው። በገነት ላይ አልጋ ላይ ተደርድረው የሚጠብቁት እነማን ናቸው? ሴቶቹ ናቸው። ምክንያቱም አምኖ በዛ የሚሸለማቸው ሴቶች አሉት። ሴቶቹን ምን ሊያደርጋቸው ነው? ወሲብ ነው በቃ፣ ሌላ ምንም ነገር የለም። ሊበላት እኮ አይደለም አልጋ ስር ተደግፋ የምትጠብቀውን ሴት። ረንደም ጥቅሶች ሲጠቀሱ ማለትም ድንገት እንትን ሲሉ እኔ ቶፒኬ ሌላ ነበረ። ልጁ መጥቶ ምንድን ነው ቡል ሊያደርገኝ ሞከረ። አይታችሁ ከሆነ ለምን እንደዚህ ታነሳለህ አለ። ስለዚህ ማአት ጥቅሶች ነው የጠቀስኩበት ማለት ነው። ከዛ ውስጥ አሁን ስህተት ብሎ ያመጣው ይሄንን ነው። አይደለም በምድር በገነት ውስጥ ራሱ አልጋ ተደግፈው ወሲብ ማደርጋቸው ሴቶች አሉ። ልክ መንገድ ላይ ቆመው እንደሚጠብቁ ማለት ነው። ልክ እንደ ሴተኛ ዳሪዎች ማለት ነው። በገነት ውስጥ ምን ያደርጋሉ? በገነት ስራቸው ምንድን ነው? ወንዱን ቆመው መጠበቅ ነው። እሱ እስከሚጨርስ ድረስ። የሚጨርሰው መቼ ነው ከተባለ ደግሞ ኢብን ከሲር 1 ዓመት ድረስ ሊፈጅበት ወሲብ እያደረገ እንደዛ ሊቆይ ይችላል። እንደ ነብይ ከሆነ ደግሞ 4,000 ሰው የወሲብ ጉልበት አለው። መቼ እንደሚጨርስ ማሰብ ነው። ሴቷ ግን ተራዋ እስከሚደርስ አልጋ ተደግፋ ቆማ ትጠብቃለች። ለወንዱ የምትሸለም ስለሆነች መቼም ልትበላው አይደለም አልጋ ተደግፋ የምትጠብቀው። ይሄ ክሊር ነው። ወደ ቶፒካችን ተመለሱ። ስማ እስኪ አዳምጠኝ። እኔ መጀመሪያ አሰማንም ምጣድ አይደለሁም የምሰማው፣ እየሰማሁ ነው። ቀጥል። ምጣድ ሳይሆን አይ እውነት አሁን እኔንም አንድ ድል ስጠኝና ልንገርህ። ስድብህን በኪስ ያዘው። ነው። አይ ሌላ ነው። ችግር ሌላ ነው። አይ ሌላ ነው። እዚህ ከጎን ሌላ ነው። ዝም ብሎ እሺ። እና ማለት ነው እኔ እኮ ይሄንን የምታወራው ወሬ እኮ ማለት ነው አሁን አንተ ስለ ክርስትና ማስተማር ያልነበረብህ እንጂ አሁን ይሄን ወሬ ተየት አመጣኸው ነው? አሁን እኮ እየታቋለህ ከቁርአን አመጣ ነው። ከቁርአን አመጣ ነው። መጀመሪያ ከቁርአኑን እኮ ለማወቅ እኮ ብዙ ነገር ያስፈልጋል። የታቋለህ ነው ተዚህ ይውጣ፣ ከገነት ውጣ። ቶፒካችን እኮ አልነበረም ክርስቲያን። ይሄ ቶፒካችን አይደለም። ዋሸህ ብሎ ጠቀስከው ያለውን ጥቅስ እኮ ነው እኔ ባክፋ እንትን ያሳየው። አንድ ነገር ኤኒዌይስ ተሳካላቸው ማለት ነው። ቶፒክ ሽፍት ማስደረግ ተሳካላቸው። ምክንያቱም ፐርፐዝሊ ተልከው የሚመጡ ናቸው ቶፒክ ለማስቀየር ማለት ወይንም እንደዛ። እኔ ላይ ነጥብ አታገኙም። እውነት ልንገራችሁን ያልዋሽም ስለማልዋሽ ነጥብ አታገኙም። ስለዚህ ምንድነው የምታደርጉት? እኔ የጠቀስኳቸውን ጥቅሶች ያዟቸው። ከዛስ ሙፈሲሮቻችሁን ሄዳችሁ ቼክ ማድረግ ነው። እንዴት ብለው አብራሩት? ለምሳሌ እኔ የጠቀስኩትን ሱረቱ ካፍ ላይ ያለውን 31ኛውን አያመጣ። እንዴት ነው የጠቀስኩት? እኔ አልጋው ላይ በዛ ጎበር አልጋ ላይ ተደግፈው የቆሙ ሴቶች ምንድነው ስራቸው? የተደገፉት ምንድነው? ለምንድነው የተደገፉት? አልጋውን ለምን ተደገፉ? ወረፋዋ እስከሚደርስ ነው የምጠብቀው። ይሄ ደግሞ በቃ ወሲብ ነው፣ እንደኛ አስተምሮ ወሲብ ነው። ከዛ ደግሞ ከአልጋው ደግሞ ሲያልፍ በየ60 ማይሉ ላይ የሚቆሙ አሉ ይላል። ወንዱ ከፈለገ ይገባና ይዝናናባቸዋል ይላል። ስለዚህ ይህንን ዋሸህ ብለህ ይህን ጥቅስ ዘለኝ ትመጣለህ። ባይዞ ውሸትና ስህተት ደግሞ ለዩ። እንደው አንድ ሰው ሊሳሳት ይችላል፣ ጥቅስ ሲጠቅስ ሊሳሳት ይችላል። የሚናገረው ነገር እያለ መጽሐፍ ውስጥ ጥቅሱን ግን ሊሳሳት ይችላል። ምክንያቱም ኮምፒውተር አይደለንም እኛ፣ የሰው ጭንቅላት ነው የያዝነው። እዛ እንትን ላይ ደግሞ አስታውሳለሁ ብዙ ጥቅሶችን ነው የጠቀስኩት። ከምድርም በገነትም ያለ ነው ብዬ በጣም ብዙ ጥቅሶች ነው እንትን ያነሳ ነው። ደግሞ እያየን ስላልሆነ በጭንቅላታችሁ ስትናገሩ ረንደም ቶሎ ቶሎ ጥቅስ ስትጠቅሱ ሜይ ቢ ልትሳሳቱ ትችላላችሁ። እሱ ያመጣው ግን ተሳስቼበት አይደለም፣ ምንም ስህተት የለውም ማለት ነው። እና ክርስቲያን ወደ መጀመሪያው እንመለስ። እሷ ላይ ትንሽ እንትን እናድርገውና ይብቃል።
ኦኬ ቅድም ወዘኪር ጋር አይቀላቀልም ወይም ደግሞ አርሹ ላይ ሌላ ፍጥረት ማንም ሊኖር አይችልም የሚል ነገር ተናግሮ ነበር እና እዛ ላይ ነበር የቆምከው። ያ አርሹ ላይ ሌላ ፍጥረት አይቆምም ማለት እሱ ዘበት ነው። የመጀመሪያ ውሃውንና ውሃው ወደ አርሹ ወደ ላይ እንዴት ወጣ የሚለውን እንዲያሳየኝ ራሱ እንዲመልስልኝ ነበረ። ምክንያቱም መረጃ ማምጣት እንደማይችል ስለማቅ ማለት ነው። ውሃው አንድ ቦታ ነው። ከውሃው ከዚህ ደግሞ ወደዛ ሄደ የሚል የለም። እዛም አዲስ ውሃ ተፈጠረ የሚል የለም። ስለዚህ ውሃው አንዱ ከሆነ ያ አንድ ውሃ ደግሞ አንድ ቦታ ነው ሊሆን የሚችለው ማለት ነው። ኢብሊስም አላህ የሚያስቀምጠው እዛው ላይ ነው የሚሆነው። ፕላስ ደግሞ ምንድነው እሱ አርሹ ላይ እባብ እንኳን ተጠምጥሟል። እንኳን የተረገመ የተጠላ ምናምን እያልክ እንትን የምትለው አንድ እባቡን አሳየን። አርሹ ላይ ያለ አርሽ ላይ ራሱ ምን አለ? እባብም አለ። እባብ ብቻ ሳይሆን ሙሐመድም ደግሞ በኋላ ይቀመጥበታል። ምንም አዲስ ነገር የለም ማለት ነው። እባብ ያለበት እንግዲህ ምን ይላል? The throne is surrounded by snake, which look, the throne is surrounded by a snake, and a revelation descends in chain. ስሮን እንትኑ ዙፋኑ በእባብ የተከበበ ነው። መገለጥ ሪቪሌሽን ደግሞ ሲወርድ በቼድ ነው፣ በሰንሰለት እንደ ሰንሰለት እና እንደዛ ይላል። ስለዚህ ምንም እባብ ደግሞ ምንድነው እሱ ቅድም እንዳልኳችሁ ተጅኒ ወገን አንዱ ሊሆን ይችላል። ያ ጅኒ ደግሞ ራሱ ምን ተብሎ ይጠራል? ኢብሊስ ተብሎ ይጠራል በእስልምና። ኢብሊስ ራሱ የጋኔን ወገን ስለሆነ፣ ስለዚህ አላህ አርሹን በምን ላይ ያደረገው? በውሃ ላይ። ኢብሊስ አርሹ በምን ላይ ነው? በውሃ ላይ። አርሽ ደግሞ መቼ ነው የተፈጠረው ይለናል? ሰማይ ምድር ከመፈጠሩ ከ50 ሺህ ምናምን ዓመት በፊት ማለት ነው። ኢማጂን ዘመን ጊዜ የሚቆጠረው ደግሞ ምድርና ሰማይ ከተፈጠረች በኋላ ነው። ከዛ በፊት ሊቆጠር አይችልም። ተቆጠረ ብንል እንኳን አላህ በ6 ቀን ፍጥረትን ፈጥሮ ጨረሰ የሚለው ፉርሽ ይሆናል። አስቀድሞ ሰማይ አርሽን ፈጥሯል። ፔኖ አለች ደግሞ ነበር ውሃ አለ። እነኚህ ሁሉ ስንደምራቸው አላህ በ6 ቀን ሳይሆን ስራውን የጨረሰው በብዙ ሺህ ዓመታት ውስጥ ነው የሚል እንትን ያመጣል ማለት ነው። እና እንደገና ደግሞ ፍጥረትን አይነካም የሚለው ውድቅ ይሆናል። ምክንያቱም አርሹ ላይ ተደላደለ ነው የሚለው። መደላደል ማለት ወይም መቀመጥ ወይንም ደግሞ መተኛት ነው የሚሆነው። አርሹ ደግሞ ፍጡር ከሆነ አትሊስት አርሹ ነክቶታል። ማንን? አላህን። ስለዚህ አርሽ አይነካውም የሚለው ውድቅ ይሆናል። ከሌሊቱ 1/3 ክፍል ደግሞ ከአርሹ አልፎ ወደ ታች ይመጣል። አርሹን ደግሞ የሚሸከሙት 8 መላኢካዎች አሉ። ክፈትላቸው ሱረት ሀቅ ወይንም ደግሞ 69ኛው አያ ቁጥር 17 ላይ ወይንም 40ኛው አያ ቁጥር 7 ላይ ምን 8 መላኢካዎች በየጠርዙ ይሸከሙታል ይላል። ስለዚህ አላህ ምንድን ነው? የሆነ እንደኔ ፊዚካል ቦዲ ያለው በተወሰነ ግድብ ነገር ውስጥ የተቀመጠ ግዑዝ ይሆናል ማለት ነው። እንደኛ አምላክ ሁሉን የሞላ ሁሉን ያካለለ ያለ ቦታም ያለ እንደዛ ሳይሆን አላህን የሚሸከሙት አካላት ያስፈልጉታል። መላእክትም በጫፎቻቸው ላይ ይሆናሉ። የጌታህንም አርሽ በዚያ ቀን 8 መላኢካ ከበላያቸው ይሸከማሉ ይላል። ስለዚህ 8 መላኢካዎች ጫንቃቸው ላይ ያላህን አርሽ ተሸክመው ይይዛሉ ማለት ነው። ይከብዳል አይከብድም? እንግዲህ መጠየቅ ነው። መላኢካውን ደውሎ ማናገር ከተቻለ ግን ይሸከሙታል 8 መላኢካዎች። ኤኒዌይስ ይህንን ካልን ዘንዳ እንደዚህ ካልን ዘንዳ አንድ እንትናንታ እሺ፣ ምንድን ነው እሱ? ሱራ 1779 ላይ ጥቅስ በጣም እየተሳሳትኩ ነው ዛሬ። ምንድን አፌ እየደረበብኝ ነው፣ ደክሞኛል ይመስለኛል። 1790 ወይኔ በኢየሱስ አሁንም መልሽ ልሳሳት 1779 ማለት ነው። እሺ ተፍስም መጀመሪያ ቁርአኑን ላውጣው እና 1779 አሁን ደከመኝና አንድ ሰዎች ወደ መኝታ ገብቻለሁ ትላለህ። እየጨረስን ስለሆነ እንደባ ወይ ኔትወርክ
ያ ኦኬ። ከሌሊትም ለአንተ ተጨማሪ የሆነችን ሶላት ሰገድ፣ ጌታህም ምስጉን በሆነ ስፍራ በእርግጥ ያቆመሃል ይላል። ጌታህ ምን በሆነ ስፍራ ያቆመሃል? ምስጉን በሆነ ስፍራ ያቆመሃል። ይህንን እነ ቁርጡቢ እነ ጠበሪ ሲፈስሩት ምንድን ነው ያሉት? ይህ ተፍሲር አልጠበሪ ነው። ሱራ 17 ቁጥር 79 ተፍሲር አልጠበሪ። ይሄው ተፍሲር አልቁርአን አልጠበሪ ምንድን ነው የሚለው? ኦኬ ኦን ዘ ዴይ ኦፍ ሪዘሬክሽን የቂያማ ቀን ወይም የትንሣኤ ቀን ሙሐመድ ሜይ ጋድ ብለስ ሂም ኤንድ ግራንት ሂም ፒስ ዊል ቢ ኦን ዘ ትሮን ኦፍ ዘ ሎርድ። ሙሐመድ በትንሣኤ ቀን በቂያማ ቀን ማሻአላ በቃ ማሻአላ አላህ ባለበት ከአላህ ጋር በአርሹ ላይ ይቀመጣል። ካኑ ኢማጂን አንድ ፍጡር ተክቢር በሉ ተክቢር፣ ውዱ ነብያችሁ ያላን ዙፋን ተቀመጠበት ተክቢር። ለራስ ሲቆርሱ ያሳነሱ እሱን ሜቢ ቀጣይ ደግሞ ሌላ ጊዜ ተጨማሪ እንትኖችን እንገባለን። ኢቭን የሙሐመድ ስም አርሹ ላይ እንደተጻፈ ምናምን ሁሉ ተናግሯል። ይሰክሰዋል እኮ ማሜ። እስልምና ያለ ውሸት፣ የእስልምና ልብ ምንድን ነው? ውሸት። የሙስሊሞች በቃ ኡስታዞች ያለ ውሸት፣ እስልምና ያለ ውሸት፣ እስልምና ያለ ሴፍ አንድ ቀን ውሎ ማሄድ ሃይማኖት ነው። በውሸት ላይ የቆመ በውሸት ላይ የተመሰረተ በማጭበርበር ላይ የቆመ በማታለል ላይ የተመሰረተ እስልምና አንድ ቀን ካልዋሹበት፣ ኡስታዞቹ ካልቀጠፉበት፣ ተከታዮቹ እንዲያስፈራሩ በማድረግና እንዳይጠይቁ አፍኖ በመያዝ የቆመ ሃይማኖት ነው። ባይዘይ ለዚህ ነው ቦልድ ሁሌ የምነግራችሁ ውሸት፣ እስልምናና ውሸት እጅና ጓንት ናቸው። ጥሩ ሙስሊሞች አሉ፣ አብሶሉትሊ ከክርስቲያን የተሻሉ ሙስሊሞች እንዳሉ አምናለሁ። እስልምና ግን ለሰው ልጅ የማይመከር እጅግ ጸረ ሰው የሆነ ለሰው ልጅ የማይመጥን ለዘመኑ የማይሆን እጅግ ጸረ ሕይወት የሆነ ጸረ ነፍስ የሆነ ጸረ ድህነት የሆነ ሃይማኖት ነው። ኤቴስት መሆን ይሻላል ከእስልምና ባይዘይ ከእስልምና ኤቴስት መሆን ይሻላል። ሃይማኖቱ እጅግ የወረደ ሃይማኖት ነው። ሰዎቹ ጤናማ ናቸው። ጤናማ ብዙ አሉ። ከምን አንጻር? ሃይማኖቱን ስላላወቁት። ብዙ ክርስቲያን ጓደኛ ያላቸው ሙስሊሞች አሉ። ሃይማኖቱ ግን በፍጹም አይፈቅድላቸውም። በፍጹም ማለት ነው። እና እንዳለ በተረት ተረት ሞልተው ነው ያሳደጓቸው። መረጃ ምንም ያውቁት የለም። መስጊድ ሄዳሉ፣ 5 ጊዜ መስገድ፣ መታጠብ፣ ያችን ነው እነሱ የሚያውቁት ትልቅ ነገር። በቃ ክርስቲያኖች አይታጠቡ፣ ክርስቲያኖች የሚያመልኩት ሰው ነው፣ ክርስቲያኖ የሚያመልኩት ወንድ ሰው ነው፣ ክርስቲያኖ ቆሻሻ ናቸው። እነሱ በቃ እዛ ላይ ነው ፎከስ ያደረጓቸው። ከዛ በቃ እንዳለ ስለ በቃ ተራ ነገር ይሆናል። ተራ ነገሮች እንደዚህ ማድረግ ውዱ ያፈርሳል አያፈርስም? ከሚስቴ ጋር እንዲህ ብገናኝ ይቻላል አይቻልም? ሚስቴ ላይ መደረብ ማስፈቀድ አለብኝ የለብኝም? እንዳለ ከጭን ያላለፈ አስተምሮ ነው ዘሆል ማለት ነው። እና ከእንደዚህ አይነት ድንዛዜ ከእንደዚህ አይነት አጋንንታዊ ስራት ነፃ ያውጣችሁ ክርስቶስ። ሌላ ምንም አንልም። እኛ የቀመስነውን እኛ ያየነውን እናንተ እንድቀምሱ እናንተ እንድታዩ ምን አይነት ብርሃን እንደሆነ ልባችሁን ከፈት አድርጋችሁ ክርስቶስን እንድትቀበሉ እንጋብዛችኋለን። ጤናማ ህይወት ውስጥ ስላልሆናችሁ እየተቅበዘበዛችሁ እንገልሃለን፣ እናርዳሃለን፣ እንደዚህ ይውጣ፣ እንደዚህ እንፈልጣለን እያላችሁ እድሜ ልካችሁን አጨርሱ። እቺ ዓመት የምኖሩባት ልትሆን ትችላለች፣ እቺ ዓመት ማትኖሩባትም ልትሆን ትችላለች። ህይወት በምድር ላይ እንደ ልብ የምቀጥሉበት ሳይሆን ቢበዛ 70 ወይም ቢበዛ 80 ከዛ በኋላ ትርፍ ነው ይላል ዳዊት። የምኖሩባት ሜቢ አሁን 30 ዓመት ሊሆናችሁ ይችላል። ሜቢ አሁን 40 ዓመት ሊሆናችሁ ይችላል። ሜቢ አሁን 20 ዓመት ሊሆናችሁ ይችላል። ሜቢ 25 ዓመት። ከአሁን በኋላ ስንት ዓመት ልኖሩ? ምናልባትም የዚህን አሁን የኖራችሁትን ያህል ላኖሩ ትችላላችሁ። ቀጣዩን ዓመት ላኖሩ ትችላላችሁ። አብዛኞቹ ከ1700 ውስጥ
ቀጣይ ዓመት ማንገናኘው እንኖራለን። ሜቢ ነገ ማንገናኝ ልንኖር እንችላለን። ስለዚህ ጊዜያችሁን ተጠቀሙበት፣ እያንዳንዱ ጊዜያችሁን ተጠቀሙበት እና ምንላችሁ ክርስቶስ ሕይወት ነው፣ ክርስቶስ ፍቅር ነው፣ ተቀበሉት። ይሄንን ነው ምንጋብዛችሁ። እኛ የበላነውን እኛ የጠጣነውን እኛ የቀመስነውን እንድቀምሱ ነው እና ይሄ ነው ወዳጆቼ፣ ወገኖቼ። ደግናችሁ ኢኤስ ሰላም ነሽ? ሚስራ እየሾፈችኝ ነው። አለው እንዴት ነህ? ሁሉ ተማም? ሁሉ ሰላም። ምን ምትይን አለ? ጥያቄ አሉሽ ወይንስ እዚህ ላይ የምትይው አለ? ምንም የለም። እሺ በርቺ። እያነበብሽ ነው? ያው መልካም። ጥያቄ ካለሉሽ በቃሽ። ሚስራስ ካሉሽ አትፍሪ፣ መጠየቅ ትችያለሽ። ሚስራ 7ኛው ሰማይ ደርሳለች መሰለኝ። ተጋደልናታ ትላለህ። ሀቢቢ ሀቢብ በአላህ ጀምሮ በመሐመድ የሚያልቅ አጨራረሱ ራሱ ያማረ ነው። የመሐመድ እፎይ አሁን መጨረሻ ላይ ዘጋው አዘጋግ ወደ አላህ ወደ መሐመድ ሄድን። ያ ስለ አላህ ብዙ የሚያውቁት ነገር የለም። በጣም ተመችቶኛል። ተባረክልኝ ወንድም። አንዳንዴ ያሳዝኑኛል። በቃ ምንም የሚያውቁት ነገር ስለሌለ አትሊስት ለመሐመድ የተወሰነ ያውቃሉ። ስለ አላህ እኮ ምንም የሚያውቁት የለም። አላህ እኮ ማለት እንጀራ አባታቸው ነው። ምንም የሚያውቁት የለም። አላህ አንድ ነው፣ አይወልድም፣ አይወለድም። አላህ አምሳያ የለውም። በቃ እችን ነው የሚያውቁት እንደመፈክር። ከዚህ ውጭ የትኛውንም ሙስሊም ሂዱና ጠይቁት። አላህ ምንድን ነው በሉት፣ የሚያውቀው የለም። አላህ በቃ አንድ ነው። አላህ አይወልድም፣ አይወልድም። አላህ አምሳያ የለውም። ከዚች ውጭ ምንም የሚያውቋት ነገር የለም። መፈክር ማለት ነው። እምነት በመፈክር አይሆንም። የሆነ ትምህርት ቤት ላይ እንደምታሰማው አይነት መፈክርና እንደዛ ነገር ነው የሚያደርጉት። እና ወገኖቼ ቢበቃንስ ብናድረስ ብንተኛስ? ደህና ደሩልኝ። ያፎይ እናመሰግናለን። ተባረክልን።